ልቀጥል ስራ ላይም ስለሆንኩኝ ከይቅርታ ጋር ዜድ ባጠይቅ ደስ ይለኛል። ምክንያቱም እዛ ሜርሲን አላስቆምኳትም ነበር፣ ቁጭ ብለህ ስትሰማ ነበር። ዜድ ባናገር ደስ ይለኛል። የሜርሲ ሙሉ ክርስቲያን ካላወገዘው በቃ ትክክል አይደል ነበር። ዜዶ ከስቆጭ ስለዚህ ባያወራ ደስ ይለኛል። ዜዶ በቃ ስራ በቃ ያ ስራውን ይስራ እንደዛ ይሻላል። ምን አገባሽ አንቺ ምን አግብቶሽ ነው? ዝም ብለህ ስራ የሲሳይ ቤት ነው አይደል? አንቺው በቃ ተይ አንቺ በቃ ክርክሩ ወደ ሌላ የሲሳይ ቤት ነው አይደል? እንትን በቅደም ተከተል ቢወራም ሰዓት ካደለም ዜድ ሁላችንም ከገባን ቆይተናል። በቃ ጠብቅ ያወራለሁ ችግር የለም። በቃ ጨርሻለሁ አቡዬ ጨርሻለሁ። መሀል መግባት ስርዓት አይደለም። ሌላው ስርዓት የለውም ብለን እኛ ስርዓት ማለት የለብንም። ሴቶች እንደዚህ ተደብከና ተሳዳቢ እየተናገርን ተራስኩ ወይ አይደለም የሚወጣው የሚያም የምትለፈልፍ ጸብም ጭር ሴት ትክክል አይደለችም። በቃ ሜርሲ ወጣ ከቤተክርስቲያን ውጡ ካለች ማናት እሷ? ስለዚህ እሱ እንደዚህ ያለ እሷን አትስሙ። በቃ እሷን አትስሙ ብለሻል እንደ አንቺ ካላልሽ በቃ አንቺ ዝጊው እኮ ሴት አንቺን አይመለከትም። የሚመለከታቸው አቤት ይበሉ። ቆይ አራባካችሁ እንዴ ታረጋጉ እንጂ ምን ሆናችሁ ነው? እስቲ አቤላ በዛው ቀጥል። የሚመለከታቸው ጆዬ በቃ አንድ ደቂቃ ልጨርስ ሐሳቤን አይ ልጨርስልህ አቶ አብዬ አንድ ላውራ ደነው መሀል ላይ እኔም ያልኩት ይሄ ነው። ሲስዬ ቆንጆ መልስ ነው። ልዩነት አለ ቲክቶክ ላይም ታችም ሉተራውያንና መካነ ኢየሱስ ስለሚለው አጽንኦት የሰጠ መልስ ነው። ሌላው እኔ ዜዶ ሞወደው ወንድሜ ነው። ስተቴንም ምናም ሲነግረኝ ማከብረው ወንድሜ ነው ዜዶ። ግን እዚህ ቲክቶክ ላይ ያለ የኛን ፖለቲካ የሆነ ሰው አፍ ውስጥ መክተት የለብን። አቤሎ እሺ ወደ ሌላ ነገር እንዳይቀየር አይቀየርም። ጥያቄ ስለሆነ ቄስ በፍቄ ሳይወጣ ታይዙ መግለጫው ላይ እናወራና ጥሩ ነው። መግለጫው ላይ ይወራና ከዛ በኋላ እናወራለን። ከዚሁ ጋር የተያያዘ ነው። እሺ ቅደም ተከተሉ እንከተል ሲሲ። እሺ አቤላ እኔ ዴቭ ከመጣ እኔ ለዴቭም ለቄስ በፍቄም መግለጫው ላይ ጥያቄ ባቀርብ ደስ ይለኛል። አሁን ይሄን ሁሉ ነገር ያመጣው ምንድነው? ለወንድም ኤርሚያስ አበበ የዳዊት የውይይት ጥሪ ነው። እኔን ነገር ያመጣው እንግዲህ ሽምግልና ዩቲዩብ ላይ ጧት ሳዳምጥ ነበር። ምንም እንቀበል ወርቅ የለም ኦሬዲ ጀምራችሁታል ይለቅ አይነት ነገር ነው የተያዙት። እና እነዚህ ሰዎች ምንድነው መሬት ላይ ያለችው ራሱ ሽማግሌዎች የሉም ወይ ተው የሚሏቸው ሰው የለም ወይ ነው የኔ ጥያቄ። እስቲ ዴቭ ከገባ እስቲ ሐሳቡ ላይ ተወሰነ ብትለው ደስ ይለናል። ሰላም ለእናንተ ይሁን ሲሶ ሁላችሁንም ሰላም ብያለሁ። ሐሳቡ እኔ አልገባኝም መነሻው ራሱ ምን እንደሆነ ልክ ስነሳ ብዙ ሰዎች ሼር አደረጉኝ። ትንሽ ገብቻ አዳመጥኩኝ ሜርሲ ጋር ከዛ ወደ እናንተ ጋር መጣው። እኔ አጠር አድርጌ ልንገርህ ቆይ ዴቭዬ ትናንትና ሲመስለኝ ኦግስበርግ ቤት ውስጥ በዚህ ጉዳይ ስታወሩ ነበር እና አስሚን ሽምግልና ልካችሁታል መሰለኝ። አስሚ በዚህ ጉዳይ እንዲያሸማግላችሁና ዋኖቹ ጋር ከመሄዳችሁ በፊት አንድ ሁለት ምናወራበት እድል ምንመካከርበት እድል በጨዋነት ምናወራበት እድል ቢፈጠር ብላችሁ ሽምግልና ልካችሁታል መሰለኝ። እኔ ኦሬዲ ዩቲዩብ ላይ ሰምቻለሁ። እና ያንን ሽምግልና እንቀበልም አይነት ንግግር ነው የሰማሁት። ምንም ሽምግልና አያስፈልግም ጉዳዩ ዋንስ አንድ ጊዜ መድረክ ወደ ሚዲያ ወጥቷል። ምንም ሽምግልና አያስፈልግም። እንደውም ከዚህ ነውረኛ ቤተክርስቲያን መካነ ኢየሱስ አምልጣችሁ ውጡ የሚያስብል አይነት ንግግር ዛሬ በቤታቸው ይሄን መግለጫ ሁሉ ተነግሯል ብዬ የምን መግለጫ ነው የመጣው ብዬ የሰፍ ብዬ ነው የገባሁት። እና ምንም የቆየ መግለጫ ነው የሚያነቡት። ኢንኦል ግን ምንድነው ያሉት ነገር ከመካነ ኢየሱስ አምልጣችሁ ውጡ አይነት ንግግር ነበር ሜርሲ ቤት ሲነገር የነበረው። እና ምንም አይነት ሽምግልና አያስፈልግም ኦሬዲ ጀምራችሁታል እንጨርሰዋለን አይነት ነገር ነው። ይሄ which is totally wrong እና ተገቢ ያልሆነ ንግግር ነው። እና እዚህ ላይ ምን ትላለህ ለማለት ነው። መግለጫው አዲስ መግለጫ ይወጣል እንዴ ከዚህ በፊት ከወጣው ውጪ?
እኔም እኮ አዲስ የወጣ መስሎኝ እኮ የድሮ መግለጫ ይዛ መጣ ነው። አዲስ መግለጫ እንደወጣ አይነት ነገር ነው የምታነበው። እኔ ሲሲ ማለት አልገባኝም። ያወራነውን ኤርሚ ጋር ጉዳዩ ወደ ታች ሄዶ እንትን ከሚሆን እኛው እዚሁ ራሳችን እንነጋገርና እንፍታው ነው የተባባልነው። ሰላም የሆነ ውይይት ነበር አድርገን የነበረው ማለት ነው። እንደዚህ ይሄናል መሄድ የለበትም እንትን መሆን የለበትም። ምክንያቱም ቡክ ኦፍ ኮንኮርድ ላይ መናገር ሲጀምር ይሄኛው ደሆል ሉትራንን ደሆል መካነ ኢየሱስን አይደለም ኢትዮጵያ ያለችውን ብቻ ኢንተርናሽናል ስለሆነ እዚህ ያሉትን ሁሉ ሉትራንን የሚነካ ነው እና ያ ነገር ላይ ይቁም። እኛ እርስ በራሳችን እንነጋገርና ችግር ካለ ከግለሰብ ጋር ችግር ካለ ይፈታ። ትምህርት ላይ ከሆነ ደግሞ ችግሩ በሱ ላይ ጥያቄ ጠይቁን። ቡክ ኦፍ ኮንኮርድ ላይ ጥያቄ ካላችሁ ዲቤትም ከፈለጋችሁ ትምህርታችንን ዲፌን ማድረግ እንችላለን። ዲቤት መጥራት ትችላላችሁ በቡክ ኦፍ ኮንኮርድ ላይ። ነገር ግን ችግር ካለ ንፍታ የሚል ነው የተነጋገርነው እና ይሄኛው እንደዚህ አይነት አጸፋዊ መልስ የሚያስፈልገው አልነበረም። ውይይታችን የነበረን ውይይት ማለት ነው እና በዛ ምክንያት ከሆነ ማለት ነው ብቻ አም ኮንፊውዝ። ምክንያቱም እንደዚህ አሁን የሚያስነግር መካነ ኢየሱስ ላይ እንደዚህ የሚያስነሳ ነገር ምንድን ነው? ስለዚህ ችግሩ ከግለሰቦች ከኛ እዚህ ካለ ነው ሳይሆን ከቤተ ክርስቲያኗ ነው ማለት ነው ችግሩ። ዛሬ የተሰማው ነገር ችግሩ ከግለሰብ አልፎ ችግሩ ተቋማዊ ሆኗል ነው የኔም ፖይንት። ኦሬዲ የውይይት ጥሪ ያቀረቡ ወይንም ትምህርታቸውን እያስተማሩ ያሉ 2-3 ሰዎች ወይ 2-3 ግለሰቦች አሉ። ግን ዛሬ ላይ ግን የሰማ ነው እንደ ተቋም ያው መካነ ኢየሱስ ውስጥ ያሉ ምዕመናን ራሱ በትክክለኛ ትምህርትና በትክክለኛ ተቋም ውስጥ እንዳሉ ተደርጎ ተነግሮ ከዛ ራሱ እንዲያመልጡና እንዲወጡ የሚነገረው አነጋገር አይ ቲንክ በጣም ትክክል አይደለም። ኮሜንት ላይም ያላለችውን ብላልትሉ ሰዎች የቪዲዮ ማስረጃ መረጃም ስላለ መውጣት ይቻላል። ይሄ ትክክል አይደለም። እኔንም ብለ የምታደርጉ ሰዎች እሱ ያላለችውን አላልኩም። ያልተናገረ እኔ ሰምቻለሁ። እኔም ስክራለሁ። ግን ነገር ያላለችው አደባባይ ላይ ያለ ነገር እኮ ነው። የትም እንትን የሚል ጉዳይ አይደለም። አሁን ምን መሰለህ ዴቭ፣ ትላንትና በኤርሚ ቤት ስንነጋገር በነበረው ነገር እና አስቼም ገብቶኛ ጋር በቃ ያለውን ነገር በፍቅር እንፍታው፣ ያሉ ነገሮችን ተነጋግረን እንፍታው የሚል ሐሳብ ሲያመጡ እንደውም በቃ ከተሳካ የሚሳካም ከሆነ የግለሰብ ጉዳይ ከሆነ ችግሩ ከግለሰቦች ጋር ከሆነ ያላቸው ችግር በውስጥ እንነጋገርና መፍትሄ እንስጠው የሚል ነገር ነው የመጣው። ኦኬ ተባለ። ሁላችንም በሱ ሐሳብ ተስማማንና ሞክሩ ብለን አስሚቲንና አስቼን ኃላፊነት ሰጥተን ሸኘናቸው። ዛሬ ተወጥቶ ግን ሲደረግ የነበረው ነገር ምንድነው? እሱኛው ነገር እንደ ፍርሃት ነው ሲተረጎም የነበረው። ታል በአስተምሮ ጉዳይ አይደለም እንነጋገር የተባለው። በአስተምሮ ጉዳይ ዲቤት ቀርቧል። ካስፈላጊ ከሆነ ዲቤቱን መቀበል ነው ተብሏል። ግን አሁን በግለሰብ ጉዳይ ላይ ችግር ካለ እንነጋገር የተባለውን ጉዳይ አምጥተው አሁን ጭራሽ ፈርተው ነው እንደዚህ አይነት ነገር ይቅርታ ማነው እንነጋገር የሚለውን ነገር ያመጡት የሚል ትርጉም ተሰጥቶበት ነው የመጣው። አንደኛ እሱ። ሁለተኛ ደግሞ ከግለሰቦች አልፎ ጉዳዩ ቤተክርስቲያኗን አሁንም የማጥቃት ነገር ነው የነበረው። በግልጽ ከገብረሰዶማውያን ሙቭመንት ጋር አያይዘው ቤተክርስቲያኗን አሁንም ለማጥቃት ያወገዘችውን ነገር አንስተው ለማጥቃት ከዚህችን ቤተክርስቲያን ደግሞ ራሳችሁን አትርፉ አይነት መልእክት ስታስተላልፍ ነበር። በተለይ ሜርሲ የምትባለው ሴት አሁን መሬት ላይ ያለው እውነታ ቤተክርስቲያን አገልጋዮች እንደመሆናችሁ መጠን አንተም ሪቨረንድ በፍቃዱም አንደኛ ይሄንን ታቃላችሁም ተናግራችኋል። ሁለተኛ ደግሞ ከዚህ በኋላ በዚህ መንገድ እንዴት ነው የሚሄደው ነው። በቃ አይ ቲንክ ትላንትና የመጨረሻ ትራይ እናርግ የተባለው ለዚህ ነው። አሁን በዚህ መንገድ እየቀጠሉ መሄድ ያዋጣል። ምክንያቱም ቤተክርስቲያን አለን የሚል ሰው የቤተክርስቲያን ፓስተር አለኝ መሪ ያለኝ የሚል ሰው በድፍረት ሰዎችን እየላከ ጀሌዎቹን በመላክ እንደዚህ አይነት ነገሮችን እያደረገ የሚቀጥል ከሆነ በቤተክርስቲያን ዝም ባላ መስከ መቼ ነው የሚቀጥለው? መከባበሩስ መቼ ነው የሚመጣው? በግለሰቦችስ የምንዘለፍበት ሪዝን ምንድነው? ለምንድነው የምንዘለፈው? ለምንድነው ቤተክርስቲያኗ የምትዘለፈው? አንድ ግለሰብ ባለገና የቤተክርስቲያን ስም መጥፋት አለበት ወይ?
ሶ አሁን ከዛ አንፃር ነው መነጋገር ያለብን ነው የሲሶማ ሐሳብ ሶ እሱ ነው እሱ ላይ ነው እንድትናገር ዴቪ ያ አይ ሐሳባቸው ያኛውማ እኮ በቃ ፌል አደረገ። አሁን ትናንትና ነው ከትናንቱ ላይ የተነጋገርነው ፌል ማድረጉን ነው ያየነው ሪዛልቱን ማለት ነው። ስለዚህ በእንደዚህ አይነት መልኩ መቀጠል ከፈለጉ ይቀጥሉ። መሬት ላይ ያለችው መካነ ኢየሱስ መልስ ትሰጣለች። ምክንያቱም መሪዎች አሉን፣ ቤተክርስቲያኗን የሚመራ ሲኖድ አለ። ስለዚህ መሬት ላይ ያለችው ቤተክርስቲያን ሪስፖንድ ታደርጋለች። እኛ ሳይሆን አሁን እዚህ ቦታ ላይ ይሄንን ጉዳይ ወደ ቤተክርስቲያኗን ማጥቃት ከመጣ ቤተክርስቲያኗ ሪስፖንድ ታደርጋለች። ይሄንን ማለት ነው ቤተክርስቲያኗ እዛ ላይ ትሰራለች፣ ይሄንን እርምጃ ትወስዳለች፣ መልስ ትሰጣለች በዚህ ጉዳይ ላይ። ምክንያቱም ዳይሬክት ቤተክርስቲያኗን ማጥቃት ነው የተያያዘው። ስለዚህ በካውንስሉ ላይ ራሱ ያለንን ህብረት ካልፈለጉት፣ አብሮ መቀጠልን ካልፈለጉት እንግዲህ ቤተክርስቲያኗ የምትሰጠውን መልስ ትሰጣለች። ይሄ ዝም ብሎ የሚታይ አይደለም፣ ቀዩን መስመር ማለፍ ነው። ህብረታችንን ያለንን ነገር በሙሉ እስከ መጨረሻው የሚያንኮታኩት መንገድ ነው የመረጡት። ይቀጥሉ መንገዳቸውን፣ ምንም ማድረግ አይቻልም። መሬት ላይ ያለችው መካነ ኢየሱስ መልስ ሰጥበታለች በዚህ ጉዳይ ላይ። አሁንም ስብሰባ አለን ሉተራኖች እንዳለ መሬት ላይ ይወርዳል። መሬት ላይ ያሉ መሪዎቻችን በዚህ ጉዳይ ላይ መልስ ይሰጡበታል። በቃ የሆነ ነገር ልበል ከዛ ለሌሎች አንዴ ልጨርስና ኦኬ እሺ ቴንክ ዩ። እና ምድር ላይ ያሉ ሰዎች ህብረት ያደርጋሉ፣ የታወቀ ነው። ናሽናል ብቻ ሳይሆን ኢንተርናሽናል ነው ይሄ ህብረት ምድር ላይ ላሉት ማለት ነው። ቲክቶክ ላይ ላሉ ሰዎች ግን ሬቨረንድ ሚዩት አድርጉልኝ አንድ ጊዜ ይቅርታ። ቀሲስ ሚዩት አድርጉልኝ። ቲክቶክ ላይ ላሉት አሁንም ዶክትሪን ላይ ዲስከስ እናደርጋለን፣ ለመሄድ ጥረት እናደርጋለን ቲክቶክ ላይ ላሉት። ከዛ በተረፈ ግን ከመካነ ኢየሱስ አምልጡ የሚል አስተምህሮ ወይም ደግሞ ምንም አይነት ሐሳብም ቢሆን የፔንቴኮስታልስን እንትን አይወክልም። ስለዚህ የመልስ ምት ስትሰጡ ፔንቴኮስታልስን በዶክትሪኗ መውቀስ ትችላላችሁ፣ ፔንቴኮስታልሶችን። ግለሰቦቹን ደግሞ እንደ ግለሰብ ነው ትሪት ማድረግ ያለባችሁ። ለምሳሌ ቅድም የተጠቀሰውን ነገር በመናይ ሚዩት ማታረገውምና ኦኬ። እና ቅድም የተጠቀሱ ነገሮችን በመናይበት ጊዜ አስተምህሮም በማንኛውም ጊዜ ማንሳት ይቻላል። በማንኛውም ጊዜ ግለሰብ ግን እዚህ ላይ ያለውን እዚህ ቲክቶክ ላይ ያሉትን ሰዎች ግን ከቻላችሁ ገብታችሁ ማስታገስ ትችላላችሁ፣ መምከር ትችላላችሁ። ካልቻላችሁ ደግሞ ያው እንግዲህ ጌታ ትከሻ እንዲሰጣችሁ ጸልይላችኋለሁ። አም ሶሪ። ኦኬ ጆይ አሁን መቀጠል ትችላለህ። የዳኒ ሐሳብ ግን አልያዝኩትም ሐሳቡን። እሺ ሲስ እኔ የመጨረሻ መልእክቴ በአንተ ቤት እዚህ ማስተላለፍ ፈልገው በመጀመሪያ ደረጃ ይሄ የዚህ ነገር እንትን ዴቭ ነው ለምትሉ ሰዎች ሶዋት ዴቭ ከኦርቶዶክስ ጋር የጌታን ራት ወስድ ይሻለኛል ከፔንቴኮስታል ጋር ከመወስድ ስላለ ዴቭ አንድ ግለሰብ ነው። ውሰድ ነው መብት ነው እንጂ የሚባለው እንዲህ ብሏልና ብለ ወርደ መካነ ኢየሱስና ሉተራውያን እንዲህ ናቸው እንደዛ ናቸው ብሎ ቲክቶክ ላይ ወጥተ መናገር ይሄ የጌታን ቤተክርስቲያን ማፍረስ ይባላል። ቤቱን ለሚያፈርሰው ደግሞ ወየውለት እግዚአብሔር እሱን ራሱን ያፈርሰዋል ይላል። በመከፋፈልና በትልቁን ስራ በማበላሸት በማፍረስ በመሳደብ አፍን እንደፈለጉ በማላቀቅ ክርስትናን የምትገልጥበት ክርስቶስን የምታገለግልበት ምንም አይነት ግራውንድም መጽሐፍ ቅዱሳዊም ኤቪደንስ የለም። ስለዚህ የራሳችሁን ነው የምታደርጉት ማለት ነው። ከፔንቴኮስታሉም ደግሞ አንዱ ተነስቶ እንዲና እንዲ ካለ ያግለሰብ እሱም ወግተው በቃ እርስ በርሳችሁ ተሞጋገቱ። ከቻላችሁ በውይይት ምናምን ወርዳችሁ ታች ያለውንና ትልቁን ቤተክርስቲያን መሬት ላይ የሚሰሩትን አንተ ቲክቶክ ላይ 24 ሰዓት እዚህ ጋር ተሰድራችሁ ትላላችሁ። ከዚህ መውጫ መውረጃ የላችሁም እናንተ ቲክቶክ ላይ
ማንንም ሰው ልትመሩም ልታስተካክሉም ማትችሉ መሬት ላይ ግን ብዙ ማህበረሰብ የሚመሩ በሰርጋቸው ቢሆን በመቃብር ቦታ በሐዘናቸው ቢሆን በሁሉ ነገር ቤተሰብን የሚመሩ ባለትዳርን ሀገርን የሚመሩ እንደ ሀገር ሽማግሌና ቤተሰብ የሚታዩ የሃይማኖት አባቶች ያሉበትን የእግዚአብሔርን ቤተክርስቲያን በእግዚአብሔር ዘንድ ዕውቅና ያላትን ለመሳደብ አፍ መክፈት ይሄ የመጨረሻ የብልግና ጥግና ያጋንንት ሰራተኛ መሆን ነው ግልጹን ስነግራችሁ። ስለዚህ ማድረግ ያለባችሁ ዳዊት ከሆነ እንደዛ ያለው ዳዊት ዲቤት ማድረግ፣ ኤርሚያስ ከሆነ እንደዛ ያለው ኤርሚያስን ማድረግ፣ ወርደ መካነ ኢየሱስን መንካት፣ ሉተራንን መንካት፣ ወርደ ፔንቴኮስታሉን መንካት ይሄ ተገቢም ክርስትናም ስነ ምግባርም አይደለም፣ ሰዋዊ ስነ ምግባር ራሱ ማለት ነው። ኦኬ ይሄን አእምሮን መጣል መጽሐፍ ቅዱስ እውነትን የተቀሙ አእምሮአቸውን የጠፋባቸው ሰዎች እንዳሉ መጽሐፍ ቅዱስ ይናገራል። እንዴ ማመዛዘን መቻል አለብህ። ማመዛን 300 እና 400 ሰው 1000 ሰው ይከተለኛል ብለ የሚከተል ሰው እኮ ምንም ውስጥ የሌለ አየር ላይ ያለ ነው፣ ገበያ ነው። ቲክቶክ እንደሆነ ገበያ ነው፣ ታክሲ ተራ ነው። በቃ ታክሲ ተራ ላይ እከሌኔ ተከታይ ነው ይሄ እንትና ነው ትላለን። ታክሲ ተራ ላይ ሁሉም አይነት ሰው አለ። ስለዚህ ሁሉንም ሰው አይነት አየ ማለት ቤተክርስቲያን እየመራ ነው ማለት አይደለም። ስለዚህ ታች ጋር ትውረድ። ከቻላችሁ ዕውቀት ካላችሁ የእግዚአብሔር አገልጋይ ነኝ ካላችሁ ለምን አትሟገቱም እርስ በርሳችሁ? ለምን እዚሁ አትጨርሱም? ቆይ መካነ ኢየሱስ ላይ ሄዳለሁ ፔንቴኮስታልን ጉዳቸውን ዘረግፋል የመካነ ኢየሱስና የሉተራን እንዲያረጋለሁ ምናምን ይሄ ዱርዬነት እለዋለሁ። ይቅርታ አድርጉልኝና መጽሐፍም ስለሚል ማለት ነው። ዱርዬ የመጽሐፍ ቅዱስም ቋንቋ ነው። እንዴ ማነ ምንድነ ትዳርህን ምራ። መጀመሪያ ቤትህን በስነ ስርዓቱ ያላስተዳደርክ ቤተክርስቲያንም ቤታቸውን የሚመሩ ታምነው የተሾሙ ቤተክርስቲያን አባቶች ያሉበትን መስደብ ያው የመጨረሻ ዋልጌነት በኢትዮጵያ ምድር በቃ እንደዚህ አይነት ማህበረሰብ ይፈጠራል እስከማትል ድረስ ነው የምታሳዩት። አየው ወንጌል መስበክና የሆነ ነገር ማድረጋችሁ የእግዚአብሔር አገልጋይ አስመስሎ ካሳያችሁ ተሳስታችኋል። ሁሉንም አክቲቪቲ አድርገው ፍሬያቸው ግን ምንም የሌለው ዜሮ የሆኑ ጌታ የማያውቃቸው ብዙ አገልጋዮች እንዳሉ እኮ ማቴዎስ 7:21 ላይ ያስረዳል። ሁሉንም አድርገው ትንቢቱንም ቢሆን ምኑንም አድርገው ክርስትና መልኩንም ይዘውት ማለት ነው። እናንተ ለየትኛው ነፍስ ነው ዋጋ እየከፈላችሁ ያላችሁት? ለየትኛው ነፍስ ነው? የቱ ጋር እንዳለ ራሱ አናቅም። የተቀመጠ እንደምታወራ ራሱ አናቅም። አንዳንዶቻችሁ እንዴ መሬት ላይ ያለ ህዝብ ትውልድ በስነ ስርዓት የሚመላለስ የሚኖር ነው። ህብረት አለው። እያንዳንዱ ሉተራን ውስጥ ህብረት አለ፣ መሪዎች አሉ በስነ ስርዓቱ። እኔ ለህዝቡ አንድ መልእክት ላስተላልፍ። ፔንቴኮስታል ውስጥም አለው የምትሉ ቤተክርስቲያን አላችሁና በሉተርም ሆነ በመካነ ኢየሱስ ውስጥ አለው የምትሉ እንደነዚህ አይነት ሰዎችን ለምን ገበያውን ትሸምታላችሁ? በቃ ከቤተ ክርስቲያን ውጣ የምትል መጣ። ማናት እሷ? ምንድናት እሷ? ማናት? ምንድናት? የት እናቃታለን እንዴ? ከቤተ ክርስቲያን ውጣ። ቤተ ክርስቲያን ከየት? እሷ ማን ስለሆነች ምን ስለሆነች ነው? ይሄን ሰምታችሁ የስ ምናምን የምትሉ ሰዎች ለመሆኑ ታስባላችሁ? ህይወታችሁ መሬት ላይ አይደል ያለው? ህይወታችሁ ቸርች ውስጥ አይደል ያለው? ቲክቶክ ላይ ነው። ስለዚህ ከዚህ ውጡ። ከዚህ ውጡ። ከእግዚአብሔር ዕውቅና ውጪ ነው እየሰራችሁ ያላችሁ። እግዚአብሔር ደግሞ አያውቃችሁ። ማናት ሲጀመር? እኔ ራሱ ሴቶች ፊት ለፊት ወጥተው መለፍለፋቸው ራሱ ምንም በቃ ስርዓት አልባኝነት ነው። የምሬን ነው የምነግራችሁ። ፕሊስ ዝም ያሉ ነገር አትናገሩ። ቆይ ስራ ሜርሲያክ አንደኛ ሜርሲያክ ስቴት ነኝ እኔ ደግሞ አትናገር። ጆዬ እንትን ጠቅለል አድርገው ሐሳብህን የተናገረ ሰው አቤት ማለት አለበት። በቃ ሜርሲ ማናት እሷ? መታዚ የምትለፈል ከቤተክርስቲያን ውጡ የምትለው ማናት? ምንድናት? ቤተክርስቲያን ማለት እኮ አገልጋዮች ያሉባት፣ ደህንነት አስተማሪ ያለ አጥማቂ ያለባት፣ ቤተሰብና ህዝቡን የሚመሩ መሪዎች ያሉባት ናት። መሬት ላይ ማናት? ቲክቶክ ላይ ፈጣ መታ የምታወራው እንደሷ ሌላም የሚያወራ ከሆነ ማናት? ጸብ ምጭር ቤተክርስቲያን የምታፈርስ
ስለዚህ ብልግና ነው። ወንዱም ሆነ ሴቱ ቲክቶክ ላይ ያሉ አገልጋዮች የክርስቶስ ባህሪ ስለማይታይባቸው በእግዚአብሔር ፊትም በየትኛውም በቅዱሳን በመሬት ባሉት እውቅና የላቸውም። ስለዚህ አትከተሏቸው ነው መልእክቴ። አልጨረስኩም። ተባረኩ። እኔ አንድ ጥቂት ሀሳብ ለመስጠት ልሞክር። ፐርሰናል አናድርገው። እንደ አህጉርም እንደ ዓለምም እንደ ሀገርም የግብረ ሰዶም ችግር እንደ በሽታ እንደ ጥቃትም እንደ ወረርሽኝም የሁላችንም ፈተና የሁላችንም ችግር ነው። እንደምታውቁት ነው። አሁን ሰሞኑን እንኳን ከብሔራዊ ቡድናችን ጋር ተያይዞ ይሄ ጉዳይ ይነሳልና እንደ ሀገር ፈተና የተጋፈጥነው ፈተና ነው። ይሄ የሆነ ተቋም ፈተና የሆነ ምድር ፈተና ብቻ አይደለም። የዓለማችን ትልቁ ፈተና ነው። ውድቀት ነው። መጽሐፍ ቅዱስ ለማይረባ አይምሮ አሳልፎ የተሰጡ ሰዎች ማንነት እንደሆነ ነው ይህ ፈተና የሚናገረው። ስፔሻሊ እኛ ኢትዮጵያውያን ደግሞ የተገነባንበት ስነ ልቦና የተገመድንበት አስተሳሰብ ይሄን ነገር እጅግ በጣም የሚጸየፍ የሚጠላ እንደው እስከ ከፋ ወደ ሌላ ነገር ሁሉ የሚያዳርስ አይነት እጅግ ሰቅጣጭ የሆነ ልምምድ ኃጢአት ነው። ስለዚህ ከዚህ ኃጢአት ጋር አያይዞ የቀደም ሪቨረንድ ሲናገር ነበረ ውጭ ያሉት ፈተና የገጠማቸው ለጽድቅ መከራ የከፈሉ ከቤተ ክርስቲያን የተባረሩ ደሞዝ የተከለከሉ ቤታቸው የቀሩ በጣም ብዙ የሉተራውያንም በሉ ሌሎችም አብያተ ክርስቲያናን ብዙ ፈተና ይሄን ገጥሟቸዋል። የደገፈ ብቻ አይደለም ያለው ያወገዛለ መከራ ይከፈላል። ይሄንን አመጽ ለመቃወም ማለት ነው። ወደዚህ ወደ ሀገር ቤቱ ስንመጣ ደግሞ አንዳንድ ጥቅም ፈልገው ስልጣን ፈልገው ይሄን ነገር ላይ ኮምፕሮማይዝ ሊያደርጉ የፈለጉ ግለሰቦች ነበሩ። ቤተ ክርስቲያን አይደለም ግለሰቦች ነበሩ። እና የመካነ ኢየሱስ ቤተ ክርስቲያን ይህንን ነገር ሃንድል አድርገዋለች። እነዚህን ግለሰቦች ወደዛ ጠጋቸውን አሲዛ አስታክሳ ቤተ ክርስቲያኗ በዚህ በኩል ምንም የማይደራደር የማይወላፈት አቋም እንዳላት ይሄም አቋሟ ደግሞ ቤተ ክርስቲያኗ የትኛውንም የጥቅም ትስስር ውጪ ካሉ አብያተ ክርስቲያናት ወች ጋር ላለመጋራት እስከ መበጠስ ድረስ ራሷን የምታስተዳድርበት የኢኮኖሚ ምንጯም የራሷ ቤተ ክርስቲያኗ የራሷ ኃይል የራሷ ተቋም የራሷ ግንባታ የራሷ ህንጾች እንዲሆኑ ወስና ያለች ቤተ ክርስቲያን ናት። እና ከዚህ ጋር ተያይዞ ይህችን ቤተ ክርስቲያን ስለዚህ ጉዳይ መክሰስ የመካነ ኢየሱስን ቤተ ክርስቲያን ስለዚህ ጉዳይ መክሰስ እጅግ ጸያፍ በተለይ ደግሞ እዚሁ ጎራነን የሚሉ ክርስቲያኖች ዘንድ ሲሆን ክሱ ወይም የፕሮቴስታንት ክፍልነን ብለው ራሳቸውን ከሚጠሩ ወገኖች ሲሆን ክሱ እጅግ የሚያስጠላ የሚያጸይፍ ይሆናል። ይሄ ክስ ማለት ለምንድን ነው እነዚህ ሴቶች እየወጡ እንደዚህ አይነት ነገር ትውልዱ ላይ የሚረጩት? ቤት ከፍተው ለምንድን ነው እነዚህን ሐሳቦች እንትን የሚሉት? አጀንዳ ዳይቨርት ለማድረግ ነው። በቃ የህፃናት ጥምቀት ጉዳይ ላይ ጥያቄ ቀርቧል ከዚህ በፊት የህፃናት ጉዳይ የህፃናት ጥምቀት ጉዳይ መጽሐፍ ቅዱሳዊ በቤተ ክርስቲያን አባቶች በጥንታዊ ቤተ ክርስቲያን ውስጥ ድጋፍ ያለው ነው ወይ አይደለም ወይ የሚል ጥያቄ ይሄንን ቤተ ክርስቲያንን በአደባባይ ሲያንኳስስ ሲናገር የነበረው አቶ ቀለመወርቅ አይተንፍሱን ጥያቄ ቀርቦለን ነበር። ይህንን ጥያቄ ላለመመለስ የሚደረግ መፍጨርጨር ነው። ቤተ ክርስቲያኗ ቡክ ኦፍ ኮንኮርድ የሚባል መመሪያ መጽሐፍ አላት። የመሬቷ የሰማያዊ የሚባል መካነ ኢየሱስ የለም። የሚገርማችሁ ነገር የመሬቷ የምትተዳደረው በዛ ነው። እነ ዴቭም ወጥተው እያወሩ ያሉት በእኛ መመሪያ በመጽሐፋችን ውስጥ ከፔንቴኮስታል ጋር የጌታ እራት እንድንበላ ይህ መጽሐፋችን እንደዛ አይልም፣ መስፈርቱ ደግሞ ይሄና ይሄ ነው ብለው ከመጽሐፋቸው ላይ አጣቅሰው ተናግረዋል። ስለዚህ አሁን ከላይ የቅድም ዳኒ ሲል ነበረ የቲክቶኩና የምናምን የሚባል የለም። የቲክቶኩም አይቀበልህም የመሬቷም አትቀበልም። እኔ በማቀው መሰረት የቤተ ክርስቲያን የመካነ ኢየሱስ ቤተ ክርስቲያን ሉተራንን የማህበረ ቅዱሳን ወይም ማህበር አላቸው። የቁርባን ማህበር ወይም የጌታ እራት ማህበር የሚባል አላቸው። ያን ማህበር ውስጥ ያሉ ሰዎች ናቸው ጌታ እራት የሚካፈሉት እንጂ እንትን አይደለም ሌላ አይደለም።
አሁን የምትሉትን ነገር ዳይቨርት ለማድረግ ነው ሐሳብ እየተደረገ ያለው። አሁን በዚህ ጉዳይ ላይ እንድንጫጫ ነው የምትወያዩ ከሆነ በህፃናት ጥምቀት ጉዳይ ላይ ሜዳውን ፈረሱ ማለት ተወያዩ። ሐሳባቸው ቆራቢ አባላት ቴንኪው ሙሌ ቆራቢ አባላት ነው ይባላል። ፕሮግራም ምን ይላሉ መሰለ እኔ ከወር በፊት ወይንም 3 ሳምንት ሆኖኛል 5 ኪሎ እዚህ መካነ ኢየሱስ መጥቼ ነበር። የጌታ ራት ጊዜ መደበኛ ቆራቢ አባላት ብቻ እንዲወስዱ ነው የምትናገሩ እንጂ የመጣው ሁሉ ፕሮግራም የተካፈለ ሁሉ የጌታ ራትን ያወስድ። በቃ ቆራቢ አባላት አለ እነሱ ብቻ ነው የሚወስዱት። ክሎዝ ኮሚኒየን ነው የሚከተሉት። የታወቀ ነው ትምህርታቸው። መሬት ላይ ያለው ቤተክርስቲያን ብትሄዱ ያለው ትምህርት ይሄ ነው። አቤላ ቀጥል ያለው ነገር እንደዛ ነው። ስለዚህ እነ ዴቭም ሆነ እነ ሙሌ ወይም ሌሎቹና እዚህ ጋር ከእንትን አንወስድም ምናምን ከፔንቴኮስታል ጋር ምናምን ሲባል አዲስ መገለጥ የሆነባችሁ አሁን እንደው ቲክቶክ ላይ ክርስትና ይበራላችሁ ሰዎች ናችሁ እንጂ እኔ ድሮም ጌታን ያገኘሁትም መካነ ኢየሱስ ቤተክርስቲያን ውስጥ ስለሆነ ይሄንን ጉዳይ አውቀዋለሁ። ስለዚህ አዲስ አይደለም። ዴቭ ሲናገር ፌንት ምናምን የሰራችሁ ሰዎች ፌንት የሚያሰራም ጉዳይ አይደለም። አለቀ በቃ። ከዚህ በላይ ግን የሚያሳስበው አንዳንድ ደፋር ግለሰቦች ወጥተው መካነ ኢየሱስን በቃሉ በትራ ደቃታለሁ ቀጠቅጣታለሁ እንደውም መካነ ኢየሱስም ራሱ እንደ ሌላው ወንጌል እንዳልሰማ አማኝ ወንጌል ያስፈልጋታል የሚል በጣም በቃ ጭፍን የሆነ ጥላቻ ያላቸው ግለሰቦች ተነስተዋል። ይህ ደግሞ ማህበርን የጌታን ማህበር የቤተክርስቲያንን የተቋምን ክብር የማይመጥን አነጋገር የሚናገሩ ሰዎች ናቸው። እነሱን ዳር ማስያዝ አለብን። በቃ እያለን ያለነው እነዚህ ሰዎች ዳር መያዝ አለባቸው። ቀደም እያልኩ ነበር በአፋጣኝ መሬት ላይ ያሉ አመራሮች የቤተክርስቲያን መሪዎች እግዚአብሔር መንጋውን እንዲመሩ በእጃቸው አሳልፎ የሰጣቸው መሪዎች ቶሎ ሳይቃጠል በቅጠል ብለው ውሳኔ መወሰን በማይችሉበት ሁኔታ ተሰሚነትና መሪነት ለነዚህ ተራ ቲክቶክ እና ፌስቡክን ከፍተው ለሚገቡ ተራ ግለሰቦች ይሆናል። አለቀ። ለዛ ነው ባለፈው እየተናገርኩ ነበር። ቃልዮትን የምታክል ትልቅ ቤተክርስቲያን ደቡብ አፍሪካ ላይ ያላት ቤተክርስቲያኗ ላይ ማዘዝ አልቻለች። መግለጫ ወጣች። እዩ ጩፋ የሚባልን ሰው በትምህርቱም በልምምዱም አንቀበለው ማለች። እዩ ጩፋ ግን ሄዶ መድረኳ ላይ ቆመ። ለምን? መሬት ላይ ያለችው የቃልዮት አመራሮች እነዛን ደቡብ አፍሪካ ያሉትን መሪዎች ማዘዝ አልቻሉ። ከእጃቸው ኦሬዲ ወጥቷል። በጊዜ ሂደት ማለት ነው። አሁንም ቢሆን እየተናገርን ያለነው ይሄ ነው። ወንጌላውያን አብያተ ክርስቲያናት ህብረት ውስጥ ያላችሁ ቤተክርስቲያን መሪዎች እንደዚህ አይነት ነገር ስትሰሙ አፋጣኝ መግለጫ፣ አፋጣኝ ሐሳብ፣ አፋጣኝ ውሳኔ ወስናችሁ ሞባይሉ ላይ ለተሰቀለ አንጃ መልስ መመለስ ካልቻላችሁ መሪነቱን እየተነጠቃችሁ ተመጣላችሁ። አሁን ታላቅ ክፍፍል እየተደረገ ነው። እስካሁን እኮ ፔንቴኮስታሉም ሆነ ሉተራኑ በወንጌል ጉዳይ በአንድነት ያገለገሉ አብረው በወንጌል ጉዳይ ላይ እየሰሩ የጌታ ራትን ግን በያጥቢያቸው የሚወስዱበት በቃ ማንም ጋር የማይመጣበት ትክክለኛ መንገድ ፈጥረው እየተገለገሉ ነው ያሉት። አገልጋይ ይዋዋሳሉ፣ መድረክ ይዋዋሳሉ፣ አንዱ የአንዱን ነገር ይቀበላል ያለ ነገር ነው። አሁን ላይ ግን በቃ ፔንቴኮስታሉንና የሉተራኑን ጉዳይ የጠላታሞች ጉዳይ አድርገውታል። እነማን? እዚህ ቲክቶክ ላይ ያሉ ሰዎች የቲክቶክ አንጃዎች። አንዱ ይመጣል የ500 ዓመት ታሪክ ነው ያለን እናንተ የ100 ዓመት ታሪክ ነው ያላችሁ ይላል። ሌላው ደግሞ ይመጣና መካነ ኢየሱስ ዳር ያዙ ይላል። ሌላው ይመጣና የፈለገውን ይላል። ስለዚህ አሁንም ዞረም ወፈረም ቀጠለም ቤተክርስቲያንን እየመሩ አይደሉም። እነ ቀለሜ ከቤት መውጣት የሚችሉም ሰዎች አይደሉም። ከሞባይላቸው ፊት ናቸው ያሉት። ሞባይላቸውን ይዘው ግን ልክ እነዚህ አንድ ሚላላኩ ልጆች አሉ ኮሜንት ላይ የሚሳደቡላቸው እነሱን ነው የሚመሩት። እና ዳር ያዙ ባለሞባይሎች፣ የሞባይል ባለስልጣኖች፣ የኔትወርክ አርበኞች፣ የሞባይላችሁ ግለት መቋቋም ያልቻላችሁ ያለ ዕውቀት ያለ መረጃ ያለ መጽሐፍ የምትለፈልፉ ሰዎች ዳር ያዙ ለማለት ነው ፈልገው። ይህችም ሴት ብትሆን በሱ ተሹማ የመጣች ናት። አለቀ። ይህችም
ግለሰብ ማለት ነው። የጨረቃ ሹመኞች ልክ ነው ሙሌ። የጨረቃ ሹመኞች ዳር ያዙ። እኛ ወንጌላውያን ቤተክርስቲያናት መሬት ላይ የሚመሩ ሰዎች አሉ። ከሀገር ከወጣችሁ 15 ዓመት እረኝነት ከተዋችሁ 35 ዓመት ያለፋችሁ ሰዎች በእናንተ ትውስታ እኮ ተሰቃየን እኮ። ወይ የመሪቱን ወንጌላዊ አማኞችን አታቁም 15 ዓመት አልፏቸዋል። ወይ የኦርቶዶክስ ቤተክርስቲያንን በደንብ አታቁም 30 ምናምን ዓመት አልፏቸዋል። የቱ ጋር እንዳላችሁ ራሱ አናቅ። ስለዚህ ተረጋጉ ለማለት ነው። ተባረኩ። ሲሲ የተባረክ ቴንክ ዩ ስፒክ ስላለ አንድ ሁለት ጥያቄ ጠይቄው ልውጣ። እስቁጭ አርጋ ነው እሱን። እሺ ቄስ በፍቄ እኔም ትክክለኛ የቤተክርስቲያኒቷ ሚስጥራት ላይ ያለ ትምህርት ምንድነው አጠራ አርገህ ብትነግረኝ የሚለውን ልጠይቀው ነበር። እሺ ጠይቅ። እሱን እኔም እሱ ጥያቄ ነው። ቄስ ፍቄ ጥያቄ ምንድነው? በመጀመሪያ ያው በጣም ነው የምወደው። ያው ትምህርቶችን እከታተላለሁ ዩቲዩብ ላይ እዚህ ቲክቶክ ላይ የሚያስተምሩ የመካነ ኢየሱስ ወንድሞች አሉና ምንድነው የሚባሉት እናንተ መሬት ላይና ቲክቶክ ላይ ብለው ለሁለት የመክፈል ነገር አለና አንደኛ ምንድነው የምጠይቀው ቄስ ፍቄ መካነ ኢየሱስ ወይም አንተ ሉትራኖች ከሉትራን ውጪ የሆኑ የጌታ እራትን አብሮ መውሰድ ይችላሉ ወይ ነው አንደኛ። ከዛ ወደ ጥምቀት ሄዳለሁ። እንደዛ ክሎዝ ኮሚኒየን ነው ኦስ ኦፕን ኮሚኒየን ነው እናንተ ጋር? ቄስ ቀጥል። ያው የራሱ ሉትራን በኮንፌሽናል ሉትራን ደረጃ ስትመለከቸው አንድ ነገር ስለ ጌታ እራት ባለው አረዳድ ላይ በጣም ትልቅ የሆነ ልዩነት አለ ሁላችሁም እንደምታውቁት። ይሄ ለምሳሌ የጌታ እራትን በሉትራን ዶክትሪን ስንቀበል ስለዛ ቅዱስ እራት ያለን አስተምሮትና በፔንቴኮስታል ደግሞ ያለው አስተምሮት ያው ልዩነቱን ለዚህ ቤት ስውር አይደለም። ዴቭም ባለፈው በደንብ በሙክቱ ላይ ሲያቀርበው ነበር። አይደለም በየትኛው ቦታ ላይ ሄደሽ ለመውሰድ ይቅርና እዛው በቤተክርስቲያን ውስጥ በሚሰጥበት ጊዜ አስቀድሞ ትምህርቱ በደንብ ይሰጣል። ከምን አንግል ነው? ቆሮንቶስ ላይ ካለው አስተምሮት አንግል ሳይገባው ወይም ሳይገባው የሚለውን ሐሳብ ትኩረት እንሰጠዋለን። ሳይገባው ይህን ጽዋ የበላ ይህን እንጀራ የበላ ነው የሚለው ሰውየው የበላው እንጀራ ነው፣ የጠጣው እንጀራ ወይን ነው። ግን መንፈሳዊ ዓለም እንደ ዕዳ የሚጠይቀው የበላውን እንጀራ አይደለም፣ የበላውን ወይን አይደለም፣ የጌታ ስጋና ደም ዕዳ አለበት ነው የሚለው። በእጃችን ይዘን ስናስጠጋ ይሄ ሰው ሁሉ የሚያየው በተገለጠው ዓለም ላይ ሰው ሁሉ የሚያየው እንጀራውን ነው ወይኑን ነው። በዕዳ ደረጃ ግን ሰማይ የሚጠይቀው ደግሞ ይሄን ቂጣ በልቶ ቂጣ አይደለም የሚጠይቀው፣ ወይን ጠጥቶ ወይን ዕዳ አለበት አይደለም የሚለው። የጌታን ስጋና ደም ስለማይለይ ሲል እዚህ ስርዓት ውስጥ በመለየት ዕውቀት ልንጠጋው የሚገባን አንድ ኃላፊነት መኖሩን ጭምር ነው ጳውሎስ የሚያሳየው። ይህንን ለመለየት ትኩረት ያልሰጡት ሰዎች ደግሞ ምንድን ነበር በቦታው ላይ የሆነው ሲል በዛች በቆሮንቶስ ቤተክርስቲያን ውስጥ አንዳንዶች ታመሙ፣ አያሌዎች አንቀላፉ፣ ሌሎችም ደከሙ ብሎ ይህንን አለመለየት ያመጣውንም ደግሞ ሳይድ ኢፌክት ያመጣና በተፈረደብን ጊዜ ደግሞ ከዓለም ጋር እንዳንኮንን በጌታ እንገሰጻለን ብሎ ዲቫይን የሆነ ደግሞ ጀጅመንት እንዳለው ክፍሉ ያስረዳል። ይህንን ቤተክርስቲያኒቱ ዋጋ ትሰጠዋለች፣ ትኩረት ትሰጠዋለች። ከዚህ የተነሳ ሰዎች ወደዚህ ስርዓት ሲመጡ በዚህ ዕውቀት እንዲመጡ አስተምራ አስጠንቅቃ የምታቀርበው። ይህንን በማይመስል ቦታ ላይ ሰዎች በነፃነት ሄደው መውሰድ አለባቸው ወይ የለባቸውም የሚለውን ነገር እንደ ኮንፌሽኑ ዋናው ነገር ይሄ ከሆነ በዚህ ልክ ያልተዘረጋን ማዕድ ልቀበል አይገባኝ የሚል ድምዳሜ ይሰጣል። እንግዲህ ፐርሰናል ወደ እኔ ካላመጣሽ በስተቀር ማለት ነው። አንዳንድ ጊዜ ያው ኢትዮጵያ ውስጥ ያለው ክርስትና ቅድም አቤላ እንዳለው ነፃነት አለው። ያው አሁን እሁድ እኔ የሆነ ቦታ ነው ያገለገልኩት፣ እኔ ጋር ደግሞ ከፔንቴኮስታል ሰው መጥቶ አገልግሏል። እንደዚህ ነው የምናገለግለውና አንዳንዴ በሄድሽበት ቦታ ላይ እንዲህ አይነት ስርዓቶች ሊያጋጥሙሽ ይችላሉ። ይሄ የኔ ፐርሰናል ነው፣ ሉትራንን አይወክልም። የኔ ፐርሰናል ምንድነው ሰውየው ምሳሌ ብሎ ያዘርጋው ምን አድርጎ ይዘርጋው፣ እኔ ግን እሱ በሰጠው ዕውቀት አይደለም ወደዚህ ማድራሴን የማቀርበው። መጽሐፉ ተቀበለው ዋጋውም ይሄ ነው ባለኝ ልክ አምኜ እቀበላለሁና ይሄንን ነው ልል የምችለው። እሺ ቄስ ፍቄ እንትን ነው እንዳስተምሮ ነው እንድትነግረኝ የፈለኩት። ኦኬ የትኛውም የሉትራን አባል ሌላ ቃለ ሕይወት ወይም ወንጌል ሄዶ የጌታ እራት መውሰድ ይችላል
እንደ አስተምሮ እንደ ግለሰብ ሳይሆን የሉትራን አስተምሮ እንዴት ነው? መጀመሪያ የነገርኩሽ አስተምሮውን ነው። አሁን እዛ ቦታ ላይ ሄዶ ፓስተሩ ወይም ካህኑ ሲሰጠኝ ምን ብሎ ነው የሚሰጠኝ ነው? ምሳሌ ነው ብሎ ነው የሚሰጠኝ? መታሰቢያ ብቻ እንደሆነ አድርጎ ነው የሚሰጠኝ? እንደዛ ከሆነ እንካችሁ ብሎ ሰማይ የዘረጋበትን ዋና ዓላማ ሙሉ ስለማያደርገው ሰዎች በዛ ወቀት ወደዛ እንዳይገቡ ይመከራሉ። ትምህርቱ ነው ይሄን የሚያደርገው። ምክንያቱም እዳው ስለሚከታቸው ስለማይለየው ከቂጣው ስጋውን ከወይኑ ደሙን ስለማይለይ ለራሱ ፍርድ ይበላል ስለሚል ከዛ የተነሳ ቤተክርስቲያን ትከለክላለች። ስለዚህ አንድ የሉትራን ቤተክርስቲያን ፔንቴኮስታል ወይም ሌላ ቸርች ሄዶ እንዲወስድ አትፈቅድም ማለት ነው። አሁን ሞር ትራዲሽን ውስጥ ገብተሽ ወደ ኋላ ከ400 500 ዓመት በፊት የነበረውን አቋምና በወቅቱ የነበረውን ሙግት ላይ ያለውን ረግጠሽ ስታወሪ እንደዛ ነው የምትቆሚው። አሁን ደግሞ በእኛ ባለንበት ዘመን ላይ ደግሞ በተለይ ኢትዮጵያ የሚባለውን ነገር በልዩነት ማየት ያለብን ይመስለኛል። ለምሳሌ ወደ አውሮፓ ከሄድሽ ዋንስ ሉትራዊ ከሆንሽ እድሜ ልክሽን ሉትራዊ ነው የምትሆኚው። እድሜ ልክሽን ሉትራዊ ሰባኪ ነው የምትሰሚው። በምንም ታምር የፔንቴኮስታል ሰባኪ አንቺ መድረክ ላይ መጥቶ አይሰብክም። ሉትራዊም ሰባኪ ደግሞ እዛ ቦታ ሄዶ አይሰብክም። ይሄ በአውሮፓ የምታውቁት ነገር ነው ያለው። እንዲህ ራሱን ገድቦ በኖረ እንትን ላይ ይሄ አሁን ምልሽ የምትይኝ ነገር ለአሰራርም ለምንም ነፃነት አለው። በዛ መንገድ ነው የሚሄደው። ወደ ኢትዮጵያ ስትመጪ ግን ቅድም አቡነ እንዳለው አንድ ቤት ውስጥ ማን ነው ዜዶ መሰለኝ እንትና ነው ያለው ሲሶ መሰለኝ ያለው አንድ ቤት ውስጥ በካይነሶት አለ ሚኬሲ አለ ሙሉጌል አለ። ይሄ ህብረት የሚለው ነገር በጣም እንትን አድርጓል። ምንድነው ይሄ ያልተሰመረ የሆነ ህብረት አለኛ ጋር ጠቅሟልም በያስባለሁ። በጣም ጠቅሟል። ሰዎች ጸጋ እንዲካፈሉ አድርጓል። ተጋግዘው አንድ ሆነው እውነታቸውን የጋራ በሆነ አቋማቸው ደምቀው እንዲያንቀሳቀሱ ረድቷል በኢትዮጵያ ውስጥና ይሄ ልዩነቱን የመጣው ይሄ አንቲ ነገር ጥያቄ እንዲሆን ያደረገው ከዚህ የተነሳ ነው በያስባለሁ። እሺ ቄስ ፍቄ ለምሳሌ ነው ካናዳ ነው የምኖረው። ያው ይታወቃል የዚህ ካናዳዎች እንትን የሉትራንና አንቺ ቆይ እኛ ለምሳሌ በኢትዮጵያ አውዲታ የነገሩ ከሆነ በኢትዮጵያ አውዲታ በኢትዮጵያ እኮ ጥያቄ ኢትዮጵያ ሲሆን ይቀየራል ወይ ነው? እኔ ጥያቄ ቆይ አንድ ቄስ የሚመልስልኝ ለምሳሌ ቡክ ኦፍ ኮንኮርድ አላደረገ እና ከዛ እንትን ካስተምሮ መቀየር ይቻላል ወይ? ቄስ ፍቄ ማለት አስተምሮ ከሆነ እንትናችን እምነታችን የማይፈቅድልን ከሆነ ለምንድን ነው እምነታችን የማይፈቅድ የምናረጋው? ቄስ መልስልኝ። አሁን ለምንድን ነው የምናረጋው የሚለው ጥያቄ ነው። ለምን እንደመጣ ግራ አይገባኝ። ያደረገ የለም ነው እያልኩ ያለሁት። ማንም ቢሆን ምሳሌ ነው ብሎ ወደ እኔ ቢያመጣ አይደለም ብዬ ነው የምቀበለው። በዛ አቋሙ አልስማማም። ስለዚህ በዚህ ብርሃን ነው መታየት ያለበት። ኮሜንት ላይ በደንብ አንደርስታንድ ያደርጉ አልመሰለኝም እና እንትን እያሉ ስለሆነ በደንብ ረገጥ አድርገህ ተናገረ። እኔ ጨርሻለሁ። በቃ ሲሱ ይቀጥላል። ግን መልስ ረገጥ አድርገህ መልስልኝ ካስተምሮት አንፃር። ረገጥ አድርጎ መለሰ እኮ እንዴ መቼም አንቺ እንትን አይለውኮ ምን አለ መሰለሽ አሁን ኢትዮጵያ ሲሆን ግን ከሌላው ዓለም በተለየ መልኩ ነው የሚታየው። ምክንያቱም አሁን እየሄድንበት እየመጣንበት ያለ ነገር አለ፣ መሬት ላይ ያለ ንብረት አለ። ለምሳሌ አንቺ ምን አለ መሰለሽ ሌላው ዓለም ላይ አንድ ሉትራን ኮንሽ እስክትሞቺ ድረስ ሉትራን ነው ብትሆኙ አለ። ኢትዮጵያ ውስጥ ግን እንደዛ አይደለም። ግን ሌላው ዓለም ላይ ከሉትራን ቸርች ውጪ እንትኑ አይፈቅድለትም ሄዶ ለማገልገል። እኛ ግን እርስ በርስ ብዙ ጸጋዎችን ሼር እናደርጋለን፣ እርስ በርስ እንገለገላለን። አንደኛው እንትን ለሄዶ ያገለግላል። ስለዚህ የኢትዮጵያው ለየት ባለ አውድ ውስጥ ነው የሚታየው የሚለው ነገር ሲሶኒክ ስለ አገልግሎት አይደለም ስለ ምስጥራት ነው ያወራው ያሉት። አገልግሎትማ እሱ ሌላ ጥያቄ ነው። ግን ምስጥር በተለይ ምስጥራት በተመለከተ በተለይ ጌታ አራትን አንድ የሉትራን ሰው ፔንቴኮስታል ጋር ሄዶ ይወስዳል ወይ አይወስድም ብሎኛል ቄስ። አንድ የፔንቴኮስታል ሰው ደግሞ ሉትራን ጋር መጥቶ አይወስድም ብሎኛል። ተሳስቻለሁ ቄስ ፍቄ? አሁን እኛ ጋር የምናደርገው ልንገርሽ ምንድን ነው በዚህ በጌታ እራት ላይ አንዳንድ ጊዜ ምዕመናችን ያው በአመት በየወሩ አንድ ጊዜ በወሩ ሳምንት ወይም በአንድ ወር ማለቂያ ላይ ይሰጣል። ያ በስራ በሚደረግበት ጊዜ ስለዛ ሚስጥር ቅዱስ ሚስጥር ኦልሞስት ፑልፒቱም በየዕለቱ ስብከት ነው የሚሆነው።
እያንዳንዱ ሰው በስነ ስርዓት ይማራል። ቆራቢ አባላት የሚባሉ አሉ። እነዚህ ቆራቢ አባላት በቤተክርስቲያኒት ውስጥ የሚሰጡትን ትምህርቶች ሁሉ ተከታትለው ወደ መታደስ የመጡ ሰዎች ናቸው። ቤተክርስቲያን ትምህርቱን ወስዳ ፈትና ጠይቃ ከዛ በኋላ የፈቀደችላቸው ሰዎች ናቸው ወደዚህ ቅዱስ ማዕድ እንዲቀርቡ የሚፈቀድላቸው። ከዛ ጊዜ ጀምሮ ነው ራሱ በቤተክርስቲያኒት ውስጥ ይህን ቅዱስ ስርዓት የመካፈል በቤተክርስቲያን ውስጥ ያሉትን ቅዱሳት አገልግሎቶች የማገልገልም ነፃነትና መብት እንዳላቸው የሚነገራቸው ከዛ በኋላ ነው። ፕሮግራም በመታደርግበት ጊዜ ደግሞ ከተለያየ ቸርች የሚመጡ ሰዎች አሉ። ከተለያየ አብያተ ክርስቲያናት ይመጣሉ ማለት የመካነ ኢየሱስ ወይ ሉትራን ሆኖ ግን ከተለያየ ቦታ ከተለያየ ሀገር የመጡ ሰዎች አሉ። አንቺ በመዝገብሽ የማታውቂያቸው ሰዎች ሊኖሩ ይችላሉ። ይህንን ደግሞ ቄሱ አናውንስ ያደርጋል። በዚህ መሰረት በቤተክርስቲያናችሁ ውስጥ ተካፈሉ የነበራችሁ ሰዎች መቅረት ትችላላችሁ ብሎ ወደፊት ይቀርባሉ። በዚህ ዕውቀት ይሰጣሉ። በዚህ ዕውቀት እንዲሰጥ እንደዚህ አይነት ዕውቀት ባለው አቅጣጫ ላይ ብቻ ደግሞ እንዲካፈሉ ቤተክርስቲያን ተፈቅዳል ነው። ብዙ ጊዜ ቲክቶክ ላይ ያስተያየት የምትሰማው ከራሱም ከሉተራዊ ለመስማትም ራስ ፕላትፎርም ወደ ላይ ሰጥ ሜቢ ከኛ ወገንም ያለው ትንሽ ሳይለንት ሆኗል ብዬ አስባለሁና ወደ ታች ወደ ውስጥ መስራቱ ላይ ፎከስ ያደረገን ይመስለኛል። ግን ያው ትውልዱ አንባቢ ነው። ብዙ ሰፊ ይሰማል ጊዜ ይሰማል፣ በደንብ ይሰማል። አዎ ጀስት መጽሐፍቶችን ያገላበጥ ነው የምታየው። እነዚህ የኖሩና አካባቶች ዘምሮ ጀስት ፈራ እንደነው ሳይዳስ ይዘው ያነጋገሩ የመጡ ነታዎች ናቸው። እያንዳንዱን የዶክትሪን አመለካከት ራሱ ከባለቤቱ ስትሰማውና ስትሰማለት ይለያያል። ራሱ ሲያወራህና ስታወራለት በጣም ይለያያል። አሁን ምናልባት ስለ ጥምቀት ማነሳለሁ ብላይ ነበርና ጥምቀትን በተመለከተ እንዴት ነው ይሄኛው ቤት የሚያስበው? እንዴት ነው የሚረዳው? ኢቭን የህፃናትን ጥምቀት በተመለከተ ራስ ጥምቀት ምንድነው የሚለው ነገር ስትመለከት እቺ ተወጋ ቆመ ከሆነ መታየኝ ለኔ ግን ዳው ስረጥቦ መውጣት እንደሆነ አስቤ ነው የማስበው። ረጥቦ መውጣትና ለብሶ መውጣት የሚባል ነገር አለና ምንድነው እዛ ጋር ያለው ነገር የሚለው ነገር ከራሱ ከቦታው ስትሰማው ረጋ ብለህ እኔ ሳወራው ልትረዳኝ በሚፈልግ እንጂ እኔ ሳወራ አውርቼ ስጨርስ ልትመልስልኝ የምታስበውን እያሰብክ የምትሰማኝ ከሆነ እንትን ምትርክ ይሆናል። ድንጋይ ወይም ጠጠር መወራወር ነው የሚሆነውና ለምሳሌ አሁን እምነት ነው የሚያድነው፣ ጥምቀት ነው የሚያድነው፣ የጌታ እራት ነው የሚያድነው ምናምን ሙግቶች አሉ አይደል? ለምን ክርስቶስ ነው የሚያድነው ብለን አንጀምርም? መቼም አራት አዳኝ ወይ ሶስት አዳኝ የለንም አይደል? ጥምቀት የሚባል የጌታ እራት የሚባል ኢየሱስ የሚባሉ አዳኞች የሉንም። መዳንን በተመለከተ ስናወራ ኢየሱስ ያድናል ብለን ከቆምን ወደ አዳኙ ኃጢአተኛው እንዴት ይምጣ? ከዛ በኋላ ነው ሚንስ ኦፍ ግሬስ ራሱን መግለጥ የሚጀምረው። መግባባት ምን ጀመረው? እምነት ያድናል ስትለኝ ኢየሱስስ ብለህ ማለት እኮ ኢየሱስን ስታምን ወደሚል ነው የምትገለብጠው አይደል? እንጂ ሁለት ነገር መሰረቱ ክራይስት ያልሆነን እምነት እያወራኸኝ አይደለም ያለው። ስለዚህ እግዚአብሔር ዓለም ሁሉ እንዲድን አንድያ ልጁን ሰጥቷል። አብ የመስጠት ሚና ተጫውቷል። ኃጢአተኛው ደግሞ የመቀበል ኃላፊነትን እንዲወጣ ታዟል። ሰማይን ካያለውን አዳኙን ኢየሱስን ኃጢአተኛው እንዴት ይቀበለው? ሚንስ ኦፍ ግሬስ ማለት እሱ ነው። እንዴት ልቀበለው? ተቀበል ስትለኝ እንዴት ነው መቀበለው? ኃጢአተኛው ወደ መድኃኒቱ የሚመጣበት ነው። ኃጢአተኛውንና መድኃኒቱን የሚያገናኘውን እሱን ነገር ነው ሚንስ ኦፍ ግሬስ ነው። ለምሳሌ ጸጋው በእምነት አድኗችኋል ሲል መጽሐፍ ቅዱስ ጸጋ አለ፣ እምነት አለ። በእምነት አድኗችኋል ማን? ጸጋው። ስለዚህ ጸጋው አዳኙ ጸጋ ሆኖ ሳለ ወደዚህ ወደሚያድነው ጸጋ ኃጢአተኛው በእምነት ይሄዳል የሚለው ነገር ነው። እምነት እዚህ ጋር ሚንስ ኦፍ ግሬስ ይሆናል። እና በዚህ አይነት መንገድ ነው ሚንስ ኦፍ ግሬሶችንም እያየን መምጣት መቻል ያለብን። ዓለም ሁሉ ኃጢአተኛ ነው የሚለውን ነገር ሁሉም ሰው ያምናል። ዓለም ሁሉ ኃጢአተኛ ነው ማለት ዳግም ተወልዶ ወደዚህ ምድር የመጣ ወደዚህ ፕላኔት የመጣ ማንም የለም። ኒው ክሬሽን የሆነ ሰው ፍጥረት አልተወለደም እዚህ ምድር ላይ። እንግዲህ በአንዱ በአዳም የገባን ኃጢአት በሌላ አዳም እግዚአብሔር ሊያወጣ ወስኗል። በአንዱ አዳም የገባው ኃጢአት እንዴት ነው የመጣው ብለን ስንጠይቅ የስት በመወለድ በኩል ኃጢአትን ወርሶት ማንነቱ አድርጎት ፍጥረት ጀምሯል። ከፍጥረቱ የቁጣ ልጅ የሆነ ማንነት የእግዚአብሔር ቁጣ ፍጥረት ላይ ከሆነ ያለው ከፍጥረት የመጣን ቁጣ በሌላ ፍጥረት እግዚአብሔር ሊያወጣው አስቦ ሁለተኛ አዳም አድርጎ ክርስቶስን ልኮታል።
ስለዚህ ለዚህ ነው ባይብል የዳግም መወለድን እንደ ብቸኛ አማራጭ አድርጎ የሚያስተምረን። እንዴት ዳግም ልወለድ ወደሚለው ስንመጣ ነው እነዚህ ሚንስ ኦፍ ግሬሶች እየጮሁ የሚመጡት። እኔ ጥምቀትን ሳወራ ሕፃንን ሳወራ አንተ እድሜውንና የነፍሱን ብስለት እያሰብክ የምትሰማኝ ከሆነ እኔ ስፕሪቱን እያሰብኩ ነውና ማወራ አንግባባም። ለምን ለሞቶ መንፈሳችን ሕይወትን ሰጠው ስለሚል ነገሩ የስፕሪት ጉዳይ ነው። እንጀራና ቦልጥ አብልተህ 15 ዓመት ታገሰህ አብቅተኸው ከዛ በኋላ መስቀል ነግረኸው እንደዚህ የምታመጣው ስፕሪት የለም። ባቆየውም ቁጥር ለግብር ኃጢአት አሳደግከው እንጂ ወርሶ የመጣው ኃጢአት አለ። ቀጥሎ ስታሳደገው ደግሞ እየሰረቀ እየሰደበ የእውቀት ኃጢአት እንዲጨምር አድርገህ አመጣኸው እንጂ ብዬ አስባለሁ እዚህ ጋር። ለዚህ ነው ይሄ ሰፋ ያለ ጨዋነት ያለበት መደማመጥ ያለበት አይነት ዲያሎግ ይፈልጋል ብዬ የማስበውና አሁንም ራሱ ዲፕ እያወራሁት አይደለም ቦታው ነው ወይ የሚለው ነገርም እያሳሰበኝ ስለሆነ ማለት ነውና ሚንስ ኦፍ ግሬስ እንል እንደዚህ እያሰብን እንደሆነ መታሰብ አለበት። ይሄ ምንድነው ስርዓቱ ላይ ብቻ የቆመ አይደለም፣ ከስርዓቱ ያለፈ ነው። ለምንድነው ገላን ስትታጠብ ይቀዘቅዝሃል፣ ግን ስታጠምቅ ለምን አጋንንት ይጮሃል? ለምን ሰው በመንፈስ ይሞላል? የጥምቀትን ውሃ ሻወር ከወሰድክበት ውሃ የሚለየው ምንድነው? ለምን አትጠይቅም የሚል ሐሳብ በእኛ ሳይድ ይታሰባል። ለምን ዋይ ምንድነው እዛ ጋር ይሄ ለውጥ ያመጣው? ውሃ ያጮሃል ወይ? በዚህ እንግባባለን። ውሃ ካላጮኸ ለምን ከውሃ ያለፈ አናስብም? እሱ ነው ጀስት ከሉትራን ሳይድ ትኩረት የምንሰጠው። አይኔን ገልጬ የማየው ስርዓት አይደለም፣ በእምነት የማየው አለ። ገልጠ ስታየው ክርስቶስ የጠራቢ ልጅ ነው፣ በእምነት ስታየው ግን የአብ ልጅ ነው። እና ያየንበትና እሱን ለማየት የገለጥነው አይን ገና አልተናበበም ያስባለውና ሰፊ ነው ይሄ ነገር። ጨዋነትን የተላበሰ ጊዜን የሰጠ ስቴፕ ባይ ስቴፕ ካንድ ወደ አንዱ የዘለለ ሳይሆን በኦርደር የሚሄድ ትዕግስትን የሚፈልግ አይነት ዲያሎግ ይጠይቃል ያስባለው። ብራዘርስ ተባረኩ። እሺ ቄስ ተባረኩ። ኦኬ ቀጥሉ። አይ ሀኒቾ ጥያቄ ካለሽ ጠይቂ። በጣም ቄስ በፍቄ እግዚአብሔር ይባርክ። ጥሩ ነገር እየሰማን ነው። እውነት ለመናገር ሀኒቾ ጥያቄ አለሽ? ጥምቀት ነበረ አይ ቲንክ ነክት ሳልጠይቀው የመለሰ ይመስለኛል። ግን እንዳለው ነው ቄስ ፍቄ እንዳለው ነው። ለምሳሌ ይሄን እዚህ ቲክቶክ ላይ እየተነሳው ለምንድን ነው ቄስ ፍቄ ህፃናትን የሚያጠምቁ ቤተክርስቲያናት አልዳኑም፣ አብያተ ክርስቲያናት አልዳኑም፣ ወደነሱ አልክም ሲባል ምክንያቱም ህፃናትን ስለሚያጠምቁ ከኦርቶዶክሳውያንም ከካቶሊካውያንም የመጡትን ስለማያጠምቁ እንደገና ድጋሜ ስለዚህ መካነ ኢየሱስ አልዳኑም የሚሉ ወንጌላውያን ብዙ ፎሎወር ያላቸው ወንጌላውያን ባዮች ፎሎወር ተከታይ ያላቸው ስላሉ እሱን እንድታጣራልኝ ነበርና ጥምቀት ለለኛ ምንድነው እምነት ብቻ ስንል ምን ይያልን ነው? እኛን እንደ ሉትራን ብታስረዳ እምነት ብቻ አይደለ የሉትራን ነው አይደለም እምነት ብቻ። ስለዚህ እምነት ብቻ ሲል ሉተር ምን ማለት ነው? ጥምቀትና የጌታ እራትን አግልሎ ነው ወይስ እንዴት ነው? እሱን አስረዳን ተባሉ። ኦኬ እያንዳንዱ ከሳልቬሽን አንግል የሚከናወኑ ክንውኖች ሁሉ የሚደረጉት በእምነት ነው። በእምነትም የዘለለ ያለ እምነት መጠመቅም ሆነ ማጥመቅ የሚባሉት ነገሮች ቦታ የላቸውም። እምነት ማለት በእግዚአብሔር የማድረግ ችሎታ ላይ የሚኖረሽ እርግጠኝነት ነውና ወደ ማጥመቁ የሚወስድሽ ወደ መጠመቁ የሚወስድሽ እምነት ነው። ያለ እምነት የምንሰራው ስራ የለም። ለምሳሌ አብርሃም ሲገረዝ አምኖ ነው። ከ8 ቀን ልጅ ጀምሮ ቤተሰቡን ገርዞ እሱ አምኖ ተገርዞ ወደ ገባበት ኪዳን ቤተሰቡን ሲያመጣ በእምነት በኩል ነው ሲያደርግ የነበረውና እምነት የሁሉ ነገር መሰረት ነው። ህፃናትን የሚያጠምቁ አልዳኑም ካለ ህፃናቱ በመጠመቃቸው ነው ያልዳኑት። ራሱ ግርድፍ ሐሳብ ነው ማለት ችኩልነት ያለበት ሐሳብ ይመስለኛል። አንድ ስር ዕውቀት አለ ማለት ነው። አልዳኑም የሚለው ነገር ኦኬ እኔ አጥምቄው አልዳነም በሱ ሳቤ ልበል እንግዲህ ስለሌለ ትንሽ ፍለፊት እንዲህ ብናወራው ነው የሚሻለው ከሱ ጋር እንጂ በሌለበት ማውራቱ ብዙም ትርጉም ስለሌለው ያም ጨዋነት ካለበት ማለት ነው። እንደዚህ አታክ የሚያደርግ አይነት ቃላት እየመረጠ ስለሚናገር ብዙ ጊዜ ለዲያሎግ እና ለሙግት የሚመች ሰው አይመስለኝም። እና እሺ ሳጠምቃቸው ነው ያልዳኑት ወይስ ራሱ ግራ ይገባሻል? ለምሳሌ እንደዛ ቢለኝ ህፃናትን ስለሚያጠምቁ አልዳኑም ካለ
ስላጠመቅን ነው ሞት ያገኛቸው ህፃናቱን ወይስ ደግሞ ለመጠመቅ 10 ምናምን ዓመት ጋር ደርሰው ስላልተጠመቁ ነው ካለ እኔ እስማማዋለሁ። እሱን ግን የምመልስለት ጥያቄ አለ ይለሱ እሱ እንደሚለው 10 ምናምን ዓመት ድረስ ሄዶ ያልደረሰው በቤቱ ያለው ህፃኑ ምን ሆኗል? እኔ ቤት ያለ ህፃን ሳጠምቀው የሚሞት ከሆነ እሱ ጋር ያልተጠመቀው የዳነ ነው መጠመቁን የገደለው ልጁን ወይስ መዳን በማይገባው እድሜ ላይ ነው ያዳናችሁት ለማዳን የሞከራችሁት ነው ሊል የፈለገው ግልብጥ የሆነ ሐሳብ ነው። ኖርማሊ እያንዳንዱ ሰው ዳግም ተወልዶ አይወለድም እዚህ ምድር ላይ። ብዙ ጊዜ እንዲህ አይነት ጥያቄ ሲነሳ ጠይቅ ነበር። ለምሳሌ የብሉይ ኪዳን ጥላ ምንድነው ነገር አለ። ሰፊ ነገር ውስጥ እንዳወራ ፈቃደኛ ከሆናችሁ ላውራዎች የህፃናትና ጥምቀትን በተመለከተ ያለውን ነገር ከብሉይ ኪዳን ነው የሚጀምረው አይደል? የጥላ አለ፣ ጥላ ካለ አካል አለ። የአዲስ ኪዳኑ የጥምቀትን ጥላ እንደ ሉተራዊ የምንቀበለው የብሉይ ኪዳኑን በእስራኤል ቤት ያለውን የመገረዝን ኪዳን ነው የአዲስ ኪዳን ጥላ አድርገን የምንቀበለው አካል አድርገን የምንቀበለው። ያ ምንድነው? እግዚአብሔር አምላክ አንድን ቤተሰብ በዓለም መካከል ለራሱ ወካይ አድርጎ ሊያመጣ ወስኗል። ስለዚህ ወደ አብርሃም ቤት ገብቷል። በአንተና በዘርህ በዘሮች መካከል በትውልድ የምትጠብቁት ኪዳኔ ይሄ ነው ብሎ ይሄ ኪዳን በመገረዝ የሚደረግ ኪዳን ሲሆን ወደዚህ ኪዳን የሚገባው ደግሞ በአብርሃም ቤት የተወለደ ከ8 ቀን ጀምሮ ጋዳ አስምሯል ወደዚህ ኪዳን የመግባት መብት አለው። እንግዲህ ኪዳኑ ሲመሰረት አብርሃም በ99 ዓመቱ ገብቷል። እስማኤል በ13 ዓመቱ ገብቷል ብለን እናስብ። እንደገና ደግሞ ይስሐቅ በ8 ቀኑ ገብቷል። እግዚአብሔር ቤተሰባዊ አዳኝ ነው ምንለው ይሄንን ነው። ኢየሱስ የዓለም አዳኝ ነው ስንል ዓለም ሁሉ ኃጢአተኛ ነው፣ ሕፃን አዋቂ ሁሉ ከአዳም ተወልዶ ሞቷል። ኢየሱስ የዓለም አዳኝ ነው ብሎ የሚያምን የትኛውም ሰባኪ በቤቱ እሱ አለ፣ ሚስቱ አለች፣ ልጆቹ አሉ። እሱና ሚስቱ አምነው ተጠምቀው ልጆች 13 ዓመት ይቀመጡ የሚል ከሆነ በሱ ስብከት ኢየሱስ የዓለም አዳኝ ሳይሆን የቤተሰብ የአዋቂ አዳኝ ይሆናል። ድነትንም በእውቀት ተደራድረህ የምትገባበት ያደርግበታል ነው የኛ ግራውንድ። ስለዚህ ወደ አብርሃም ለመልሳችሁና በ8 ቀኑ ይስሐቅ ተገርዞ የገባበት ኪዳን አብርሃም በ99 ዓመቱ አምኖ የተገረዘበት ኪዳን ነው። ለምን ለአብርሃም እምነት ቀደመ፣ ግዝረት ተከተለው? ለምን ለይስሐቅ ግዝረት ቀደመ፣ እምነት ደግሞ ቆየው በአብርሃም ትምህርት ውስጥ የሚለውን ነገር ስናስብ አብርሃም በወንጌል ሲገኝ በውርስ የመጣበት ኃጢአት ብቻ ሳይሆን በእውቀት የሰራው የተግባር ኃጢአት አለበት። አሁንም ቢሆን ማንም የተግባር ኃጢአት ያለበት ሳያምን ቢጠመቅ አይደለም። ማንኛውም አዋቂ ሰው መጀመሪያ በእውቀት ኃጢአት ካለበት መስቀል ሊሰበክለት፣ ለኃጢአቱ የተሰራው የክርስቶስ ስራ ሊወራለት፣ በወንጌል ልቡ ሊሸነፍ፣ በመንፈስ ሊወቀስ፣ ለንስሐ ሊጠራ ይገባል። በዚህ እውቀት ነው ወደዚህ ኪዳን የሚመጣው። አብርሃም አምኖ እንደገና ሲገረዝ እንመለከታለን። ይስሐቅን እመን እንዳትልወጥ ምንድነው የሚያምነው? እሺ ጌታን ለምን ያምነዋል? እንዲያድነው ከምን? ከኃጢአት። ኃጢአት ምንድነው? መስረቅ። አልሰረቀም። ይስሐቅ የ8 ቀን ልጅ ነው። አያችሁ፣ እኛ ኃጢአት ብለን የምናስበውን የመስራትም ሆነ የመረዳት በዛም የመጠየቅ ማንነት የሌላቸውን ኢኖሰንት ህፃናትን ነው እኔ አባትየው በገባውበት መንገድ ካልገቡ እያልን ያለ ነው። እንደዛ አይደለም ነገሩ። በመወለድ የገባበት ነው ማንነቱ። ኃጢአቱን የመጣ ማንነት በመወለድ ነው የገባው። በሌላ መወለድ ይጸዳል ነው ነገሩና በ8 ቀን ተገርዞ ዳነ። ይሄ መገረዝ እንግዲህ ወደ አዲስ ኪዳን ስናመጣው በብሉይ ኪዳን ማንኛውም ሰው አምኖ ተገርዞ ቤተሰባዊ አዳኝ ይሆንለታል። ያህዌ ማለት ነው። የእስራኤል ቤተሰብ ሁሉ አዳኝ ነው ያህዌ። በዚህ መንገድ በእምነት ብቻ ነው ወይ ካለን አይደለም። በእምነት ብቻ ከሆነ አብርሃም ጋር ይቆማል። ምናልባት አሁን 13 ዓመት እሱንም ከተቀበልን ይስሐቅ ጋር ይቆማል። ለማነው እስማኤል ጋር ይቆማል። ለይስሐቅ አይደርስም ይሄ ነገር። ያህዌም የአዋቂዎች አዳኝ እንጂ የቤተሰብ አዳኝ አይሆንም ማለት ነው። ስለዚህ ወደ አዲስ ኪዳን ስንመጣ እመን አንተን ቤተሰቦችም ትድናላችሁ ሲል ምንድነው የሚያምነው ሰውየው? ይሄ እመን የተባለው ሰው ለምሳሌ ኖህን ተመልከቱ። መርከቡን የሰራው እሱ ነው። ከነ ቤተሰቡ ሲገባ ነው የምትመለከት። በብሉይ ኪዳን ይሄን እያጠላው ነው የመጣ። ወደ ኤፌሶን መጽሐፍ ስንመጣ ይቅርታ አስረዘምኩባችሁ፣ ሰፊ ትምህርት ነው እንዳልኳችሁና እኔ ጋር ራሱ አሁን ይሄ አንድ ተማሪ እንዲጨርስ ችግር የለውም። ቢረዝምም ችግር የለውም። ረገጥ አድርገው ቄስ። እሺ ኦኬ። ወደ ኤፌሶን መጽሐፍ ስትመጡ ምናልባት እዚህ ያላችሁ ሰዎች ገልጣችሁ ተከታተሉኝ። ምዕራፍ 2 ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በደልና ኃጢአትን በእናን ያያያዘው። ብዙ ጊዜኛ ኖርማል ነው የምናነበው።
ምንድነው በደል ምንድነው ኃጢአት የሚለው አያሳስበንም ስናነበው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። የአሕዛብ ደብዳቤ ነው። ልብ አድርጉ። እነዚህ ሰዎች እንደ አይሁድ የግዝረት ታሪክ የላቸውም ወደ ኋላቸው። በደልና ኃጢአት ይለዋል። ኃጢአት ሲንፉል ኔቸር ነው። በደል ግን በእውቀት የተሰራ ኃጢአት ነው። የግብርና የውርስን ኃጢአት ነው ጳውሎስ ምክንያት አድርጎ ለመሞታቸው የሚነግራቸው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ይሄው ጸሐፊ ቆላሲስ ላይ ደግሞ ሲመጣ በበደላችሁና ብሎ ኃጢአታችሁ አይልም። ሰውነታችሁን ባለመግረዝ ሙታን ነበራችሁ ይላል። አለመገረዝ ሙት ያደርግ ነበር እያላቸው ነው ያለው። ልብ አድርጎ በደልና ኃጢአት ኤፌሶን ላይ ቆላሲስ 2 ላይ በደላችሁና ሰውነታችሁን ባለመግረዝ ይለዋል። አሁን አንድ ሰው በምንድነው የሞተው ብለን ስንጠይቅ በበደሉ በግብር ኃጢአቱ በእውቀት ኃጢአቱና የውርስ ኃጢአቱን ባለመገረዙ ምን አድርጋችኋል? ሞታችኋል ይላቸውና ያንን መገረዝ ነው እንግዲህ ቆላሲስ ላይ የክርስቶስ መገረዝ ብሎ ከጥምቀት ጋር የሚያገናኘው። በብሉይ ኪዳንም እምነት አዋቂዎችን ሲመለከት፣ ግዝረት ግን ሁሉን ያጠቃልላል። በአዲስ ኪዳንም እምነት አንተን እኔን ሲመለከት ቤተሰብን ሁሉ የሚያጠቃልለው ግን ጥምቀት ነው። ይሄንን ካየን በኋላ ጥምቀት ምንድነው ወደሚለው እሳቤ ነው የምንመጣው። ባይብሉ ላይ ብቻ ጀስት ነው ያወራሁት ያለው ትራዲሽኑን አባቶች ምን አሉ ወደሚለው የጥንቷ ቤተክርስቲያን ምን ያመነች ምን ያከናወነች መጣች የሚለው እናንተ ያው ተመራመሩበትና አስፈላጊ በሆነ ጊዜ እሱን ማቅረብ ይቻላል። እና ወደ አዲስ ኪዳን ስንመጣ የመጀመሪያ መፈታት ያለበት ማን ይጠመቅ ሳይሆን ራሱ ጥምቀት ምንድነው የሚለውን ነገር። የጥምቀትን ውሃ ሻወር ከመወስድበት ውሃ የሚለየው ምንድነው? ለምንድነው ሐዋርያት ምን ላድርግ ብሎ ለጠየቃቸው ኃጢአተኛ ሁሉ ይህን ነገር የሚያዙት? ጳውሎስን ይኸው አይኑ ታወረ፣ 3 ቀን ጾመ፣ ሐናንያ መጣ፣ እጁን ጫነለት፣ አይኑ ተከፈተ፣ 3 ቀን አልበላህምና ብላ ሲለው አትመለከትም። ለምን ተዘገያለህ? አሁንም ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ብሎ ሲያስቸኩለው እንመለከታለን። ሐዋርያ ሥራ ምዕራፍ 2 ላይ ያሉት ወንድሞች ምን እናድርግ ባሉ ጊዜ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ተጠመቁ፣ የተስፋው ቃል ለእናንተና ለልጆቻችሁ ነው። አንዳንድ ሰባኪዎች ለልጅ ልጆቻችሁ ብሎ ሲያነቡት አያቸዋለሁ። ክፍሉ ግን ለልጆቻችሁ እንጂ ለልጅ ልጆቻችሁ አይልም። የጄኔሬሽን አድርገው ከእውነቱ ሊያሽኮልኩት ይፈልጋሉ። ያንን ጥቅስ አይልም። ለልጆች ለእናንተና ለልጆቻችሁ ነው ብሎ ይናገራል። የተስፋው ቃል ልጄን የዘለለ አይደለም፣ ቤቴን የዘለለ አይደለም፣ ለኔም ነው ለልጄም ነው ብዬ እንዳምን የሚያደርገኝ እሱ ክፍል ነው። ግን ምንድነው የጥምቀትን ውሃ ከሌላ ውሃ የሚለየው የሚለው ነገር ስናስብ ባይብል ስለ ጥምቀት ምን እያስተማረ መጣ ነው። አንዳንዶች ለምሳሌ ለምን ነው የምትጠመቀው ብዬ አንዳንድ ወዳጆችን ጠይቃለሁ። ውሃው ስገባ መሞቴን ስወጣ መነሳቴን ማሳያ ነው የሚል አቋም ባለው ዶክትሪን ውስጥ ያሉ ወዳጆች እሱን ይነግሩኛል። መልሼ የምጠይቀው አንድ ጥያቄ አለኝ። እኔ እንዲህ እንድታስብ ያደረገ ወደዚህ ድምዳሜ ስለ ጥምቀት ያደረሰ ጥቅስ የትኛው ነው ብዬ ስጠይቅ ሁላችሁም እንደምታውቁት ሮሜ 6 ነው የሚጠቀሰው። ሮሜ 6 ከቁጥር 1 ጀምሮ ያለው ነው የሚጠቀሰውና እኔ ደግሞ እስቲ ያነበዋለሁ። እኔ ሳነበው ወንድም የሚለኝን አይለኝም ብዙ ጊዜ ምንድነው የሚለው? እንግዲህ ሙሉ ለሙሉ አላወርደው እችላለሁ፣ እናንተ ተከታተሉ። ጸጋ እንዲበዛ በኃጢአት ጸንተን እንኑርን ብሎ ይጀምራል። ምንድነው ጸጋ የመጣው ሰው ኃጢአተኛ ስለሆነ ነው። በኃጢአቱ ምክንያት መዳን ስለማይችል እግዚአብሔር የሚያግዝን ጸጋ ሰጠው ሲል ይሄ ትምህርት ወዴት ያመጣል? ጸጋ የመጣው ኃጢአተኛ ስለሆንኩ ከሆነ በደንብ እንዲመጣ ኃጢአት በደንብ ልስራ ወይ የጸጋ መምጫው መንገድ ኃጢአትን ማብዛት ከሆነ የሚል ድምዳሜ ጋር እንዳይደርሱበት ጳውሎስ መልሶ ያጥፈዋል። እና ጸጋ የሚመጣው በኃጢአት ጸንተን ስንኖር ነው ሲል ነው ለኃጢአት የሞትን እኛ ወደፊት እንዴት አድርገን በሱ እንኖራለን ብሎ የመጣው ጸጋ ያዳነን ብቻ ሳይሆን ለኃጢአት የገደለንም እንደሆነ ጭምር ማስተማሩን ይቀጥላል። እንዴት ነው ጸጋ የገደለን? አሁን እኛ በጸጋ የዳነን መዳናችንን ብቻ ነው የሰበክን እየዘመርን የመጣ ነው እንጂ ያ የመጣው ጸጋ ለኃጢአት ለዓለም ለሰይጣን ገሎ ለእግዚአብሔር መንግስት ህይወት እንደሰጠን ድርብ ፓኬጁን ካላወራ ነው ጸጋ በከፊል ነው ሰዎች የሚረዱት። ለኃጢአት የሞትን እኛ ወደፊት በሱ እንዴት እንኖራለን ካልበኋላ ወይስ ብሎ አንድ መሰረታዊ ጥያቄ ይጠይቃል። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ፣ ልብ አድርጉ፣ ዘንድ የሚለውን አስምሩበት። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ፣ ገና አልሆኑም ሊሆኑ ነው። ዘንድ የሚያሳየው ድሬዳዋ እሄድ ዘንድ ፕሌን ቲኬት ቆረጥኩ እንደማለት ነው። ቲኬት ለመሄድ ቆረጥኩ ማለት ድሬዳዋ ገባሁ ማለት አይደለም። ለመሄድ ነው የቆረጥኩት። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ፣ ለምን አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ እና ከክርስቶስ ኢየሱስ ጋር
አንድ ትሆኑ ዘንድ እንደተጠመቃችሁ አታውቁምን ብሎ አንባቢውን ጥያቄ ይጠይቃል። ይሄ የዚህም ቤትም ጥያቄ መሆን አለበት ብዬ አስባለሁ። ለምንድን ነው የተጠመቅከው? ጥያቄ አታውቅም ወይ ነው። ምንድነው እወቅ የሚለው ጳውሎስ? የተጠመቅከው ከክርስቶስ ኢየሱስ ጋር አንድ ትሆን ዘንድ እንደሆነ አላወቅም ወይ? ስለዚህ ለእኔ ስጠመቅ ነው አንድ የሆንኩት እንጂ አንድ ሰሞን ከ6 ወር በፊት ያመንኩ ቀን የሆንኩትን በሚታይ መንገድ ለማሳየት አይደለም ወደ ገንዳው ምገባው ነው። ከዛ ክርስቶስ በአዲስ ሕይወት ከሙታን እንደተነሳ ይልና ስለመቀበር ሲያወራ እኛም በአዲስ ሕይወት እንድንመላለስ አሁንም እንድንመላለስ በጥምቀት ከሱ ጋር ተቀበርን። ጳውሎስ ጥምቀትን መቀበሪያ ይለዋል። ወዳጄ ደግሞ መቀበሬን ላሳይ ነው የገባሁት ወደ ገንዳው ይለኛል። የትኛውን ነው የማምነው ነው? አፈታቴ ምንድነው? ወልካፋ ከሆነ እሱን ማረቅ ነው ትችላላችሁና ከሱ ጋር አንድ እንሆን ዘንድ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከሱ ጋር ተቀበርን ሲል ጥምቀትን የክርስቶስን ሞት ለመተባበር አንድ ለመሆን የሚካፈልበት ቦታ እንደሆነ ያ ክፍል ያሳያል። ገላትያ 3:27 የሚናገረው እሱ ነው። ሁላችን በእምነት በኩል የእግዚአብሔር ልጆች ናችሁ ካለ በኋላ ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ይላል። ለእኔ ስጠመቅ አንድ ለመሆን ነው። ያ ስርዓት ደግሞ ያለብሰኛል ብዬ አስባለሁ። ለዚህ ነው ቅድም ቆየት ብለዋል ገንዳው ረጥቦ መውጣትና ለብሶ መውጣት ይለያያል ያልኩት ከዚህ የተነሳ ነው። መልበስ ነው የሚለውን ነገር ያሳየናል። ስለዚህ ጥምቀት ከውሃ ባለፈ ሞትና ትንሣኤ ጋር ያደርሰኛል። እምነትም ሞትና ትንሣኤውን ነው የሚያነቃኝ። ስለዚህ እነዚህ ነገር ሰው ሲጠመቅ አንድ የሚሆነው ከክራይስት ጋር ነው። ሲያምን አንድ የሚሆነው ከክራይስት ጋር ነው። ስለዚህ ማንም ያድነው ኢየሱስ ነው። ሚንስ ኦፍ ግሬስ ምንለው ይሄንን ነው። አባትየው በገባበት እምነት በኩል ልጁ ስለማይገባ እዚህ ጋር እንቆምና ከዛ ሎጂካል ጥያቄ ነው የሚነሳው። ምን ያውቃል? ለምሳሌ ሕፃኑ ምን ያውቃል? ከወዲህ ደግሞ መልሱ ምንድነው? ምን ይወቅ? ምን እንዲያቅፈለክ? ከአዳም ጋር የሰራውን ኃጢአት እንኳን ሕፃኑ አንተም አታውቀውም ነው አባትየው። አንተም በአዳም ጋር ለሰራው ኃጢአት ለንስሐ አልተጠራህ። መንፈስ ቅዱስ ለውርስ ኃጢአት ማንንም አልወቀሰም። ማንም ባልተወቀሰበት ጉዳይ ሕፃኑ ተለይቶ እንዲወቀስ ለምንድን ነው የፈለግነው ነው። በመወለድ ነው የመጣበት፣ በሌላ መወለድ ነው ወደ ኪዳን የሚገባው ነው በዚህ ሳይድ ያለው አመለካከት። ከዛ ውጪ ከኔ የተወለደ ድኗል አልዳነም የሚለው ቀጣይ ሙግት ነው የሚሆነው። አንድ ወዳጄ እንደዛ ብሎኛል። እኔ አምኜ ስለዳንኩኝ ከኔ የተወለደ ድኗል ሲል ኦኬ አንተ በመድኃኒዓለም ልጅ ባንተ ይድናሉ ወልደ የምታድን የትኛው መድኃኒዓለም ነህ የሚል ጥያቄ አቅርቤ ትዝ ይለኛል። እና ይሄ ትንሽ ከባይብሉ አጠቅል አስተምሮት ያለፈ ይመስለኛል። የአብርሃም ልጅ በ8 ቀን ባይገረዝ ምን ይፈጠር ነበር ስል ከእምነት አባት ከአብርሃም መወለዱ አያድነውም። ያቺ ነፍስ ከወገኗ ተለይታ ትጥፋ ብሎ ከአብርሃም ወገብ የወጣን ለማጥፋት እግዚአብሔር ሲዝት እንመለከታለን። እና የ8 ቀን ልጅ ላይ ለምንድን ነው ትጥፋ የሚለው እግዚአብሔር ብለን ስንጠይቅ ነገሩ የቀን አይደለም፣ ነገሩ የስጋ አይደለም፣ ነገሩ ደግሞ የነፍስ ብስለት ሳይሆን የስፕሪት ጉዳይ ነው። ኃጢአት መጀመሪያ የገደለው የሰውን መንፈስ ነው። ሕፃን መንፈስና አዋቂ መንፈስ የሚባል የለም። ለአንተም እፍ ነው ግን ለእሱም እፍ ነው። በመንፈስ አትበላለጡም። ኃጢአት አታክ ያደረገው እሱን ነው። ዳግም የሚወለደውም ስፕሪት ነው የሚለውን አቋም ይዞ ነው ይሄ ነገር የሚሄደው። እና በጣም ሰፊ ነው። ብዙ ሎጂካል ጥያቄዎች አሁን ከወዲያ ሰፈር የሚጠየቅ የእኛ ቤት የሚመልስ ብቻ አይደለም። የእኛ ቤትም ያልተመለሱ ጥያቄዎች አሉ። ዋትስ ኔክስት? ለምሳሌ አንድ ወዳጄን ጠይቄው ነበረ። በጌታ ቀኝ የተሰቀለው ሰውዬ ሳይጠመቅ ኔዳ ነው። እንደውም በአንዳንድ መጽሐፍቶች ላይ ያለው ይሄን ነገር ትልልቅ ሰዎች የሚጠቀሙታልና ሳይጠመቅ ኔዳ ነው። ስለዚህ እንዴት ጥምቀት ያድናል ትላለህ? መጀመሪያ እኛ ያድናል የምንለው ኢየሱስን ነው። ወደ አዳኙ ኃጢአተኛ የሚሄድበት ሚንስ ኦፍ ግሬስ እምነትና ጥምቀት ናቸው ያልን እያስተማርን ያለ ነው። እና የጠየቁት ምንድነው በጌታ ቀኝ የተሰቀለው ሰው አምኖ ነው ዛሬ በገነት ትገባለህ የተባለው አልተጠመቀም ሲለኝ የጠየቁት ጥያቄ እኔም ጥያቄ ነበረኝ። አንተ የተጠመቀው ለምንድን ነው ስል ሞትና ትንሣኤውን ላሳያለ። ኦኬ ወደ ሰውየው እንምጣ። እዛ ጋር ጌታ ሞቷል ወይ? አልሞተም። ተነስቷል ወይ? አልተነሳም። ጥምቀት ታውጇል ወይ? አልታወጀም። እና ምን እንዲተባበርልህ ነው መስቀል ላይ ያለውን ሰውዬ እኔ ከመስቀል ወዲህ ላለውት ሰው ማስረጃ ልታረግ የደፈርከው? ምላሽ አልነበረም። ምክንያቱም ጥምቀት ሞትና ትንሣኤን መንኪያ ከሆነ እዛ ጋር ሞት አልተሰራም፣ ትንሣኤ አልተሰራም፣ ጥምቀትም አልታወጀም። የብሉይ ኪዳን ሰው ነው ያ ሰው፣ የብሉይ ኪዳን የኋላ ሰው ነው። እና እንደዚህ አይነት ብዙ አይነት ጥያቄዎች አሉ ሕፃናትን በተመለከተ
ስልክ ገብቶብኝ ነው። አይ ሁላችንም ጋር ነው የተቋረጠበት። አይ ቆይ ስልክ ገብቶብኝ ነው። አለውኛው አይ ተመልሳል። ቀጥላውን አለ ቀጥል። ስልክ ገብቶ ነው እንትን መኪና ማስገባት አለብኝ ከደጅ ድንገት እግር ጥሎኝ ነው የገባሁት እና እንደው ሰብሰብ ላድርገው። ጥያቄ ካለ በቀጠሮ ሌላ ቀን መምጣት እችላለሁ እና ይሄ ያላመነ ግን ይፈረድበታል የሚለውን ሐሳብ ጋር ያለው እሱ ልጠቅልለውና ጨርስ። አሁን ያመነ ተጠመቀ ይደናል፣ ያላመነ ግን ይፈረድበታል ብዙ ጊዜ ይባላል። እኔ የምጠይቀው ምንድነው ቴዎሎጂያንስ እዚህ ካላችሁ ያው ክፍሉ ጀስት የመጽሐፉ ክፍል እንደሆነ ታውቃላችሁ። ግን ለሁሉም ይሄ ዕውቀት አስደንጋጭ ስለሚሆን ሁላችንም በመንቀበለው እንኳን ብናስበው ያመነ ተጠመቀ ከሚለው ነው አብዛኛው ሰው የሚያነበውና ምን ጠይቃለሁ እኔ ምን በዚህ በማርቆስ ፕሊዝ ሚት አድርገው። ኦኬ ሶሪ ቆስቀጥ ኦኬ በማርቆስ ጥቅስ ውስጥ ያመነ ተጠመቀ ብሏል። ኦኬ ምን ልመልስል ጌታን ይለኛል ሰውዬው። አንተ አትበለኝ ክፍሉ ይበለኝ ይላልው። እኔ ለምንድነው ክፍሉን አብዛኛው ሰው ቆርጦ ነው የሚያነበው? ያመነ ብሎ አይጀምርም። ቁጥር 15 እንዲህም አላቸው ብሎ ነው የሚጀምረው። ሪፖርት ስፒች እንዲህ ነው የሚጀምረው። ምን አላቸው? አሁን ንገረኝ። ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ስበኩ። ይህን የሚሰበክ ወንጌል ያላመነ ያልተጠመቀ ምን ሆነ? ይህን ወንጌል ያላመነ ይፈረድበታል። እውነት ነው። ወንጌል ሲሰበክ አምነህ ካልሆነ በስተቀር ወንጌል ሳይሰበክ እምነቱም ጋር ሆነ ጥምቀቱ ጋር መምጣት አትችልም። ክፍሉ የሚለው ይሄንን ነው። ግን ያላመነ እንጂ ያልተጠመቀ አይልም የሚል ደግሞ አይነት እንዲህ ጥያቄ ከተነሳ እኔ ችግር የለብኝም ከዚህ አባባል ጋር። በቀጥታ የምጠይቀው ምንድነው ልጅህ ያምናል ወይ ነው። አዎ አይለኝም። ለምን አዎ ካለ ለምን አታጠምቀውም እለዋለሁ። የማያጠምቀው አያምንም ብሎ ስለሚያምን ነው። አያምንም ካለ ይፈረድበታል የሚለው ጥቅስ አይመለከተውም ወይ? ልጁን ያላመነ ያልተጠመቀ ልጅ ይዞ ነው ያለው ሰውየው። በየትኛው አማራጭ በኩል ነው እንደ ዳን እርግጠኛ ሆኖ የሚንቀሳቀሰው? ለዚህ ከወዲህ የምናነሳ ጥያቄዎች አለ። አይጠየቁም አይነት ነገር ከሆነ ያለው ለዛ የሚያበቃ ድምዳሜ ያስፈልገናል። ነገሩ እንኳን እነሱ እኛም የተጠየቅን አይደለም ያለ ነው። ጥያቄያችን ሁሉ ክርስቶስ ኢየሱስ በመመለስ አበን ስላረካና ሰፊ ነው። እኔ ወደ 11 የሚጠቁ ጥቅሶች አሉ ጥምቀትን በተመለከተ። እነሱን ሁሉ ሰብስቦ መጭመቅ ይጠይቃል፣ ትራዲሽን ይጠይቃል። ከዛ ቀጥሎ ይሄንን በማመን የቀደመችው ቤተክርስቲያን ትቀድመናለች አይደለ? ለእውነቱን በመቀበል ያነበበችውን በመረዳትና በመተግበር ደግሞ የቀደመችው ቤተክርስቲያን ትበልጠናለች። እኔ ያለሁት 21ኛው ሴንቸሪ ላይ ነው። እነሱ ደግሞ እውነቱ ጋር ያሉት 2ኛው ሴንቸሪ ላይ ነው። ያ አንድ ሰው ሲናገር ስለሰማው ነው። ይሄ 2ኛው ሴንቸሪ ላይ ወዲህ የመጣ ነው ሲል ታዲያ መቼ እንዲመጣ ነው ያሰበው? 1ኛው ሴንቸሪ ባይብል ራሱ ነው። 2ኛው ሴንቸሪ ነው አባቶች ዘመን የሚሆነው። ከኔ ይልቅ ለመጽሐፉ ለፈርስት ሴንቸሪ ልምምድና ስርዓት ቅርቡ የሆኑት ሰከንድ ሴንቸሪ ያሉት አባቶች ናቸው። እነሱ ስህተት ሆነው ከ1ኛው ሴንቸሪ በኋላ ያለውት እኔ ልክ ለመሆንበት ምንም እውነታና መሟገት የምችልበት አይነት ሪያሊቲ የለውም። ስለዚህ ምን እያመኑ መጡ የሚለውን ወደ ኋላ ማየት ነው። እነ ቱርቱሊያን ምን ያምናሉ፣ ፖሊካርፕ ምን ያምናሉ፣ እነ ኦገስቲን ምን ያምናሉ የሚለውን ነገር ታሪካቸው ወደ ኋላ እየሄዱ ማየት በጣም አስፈላጊ ይመስለኛል። እና እንደምናየው ማንም በቃ ቲቲኩ ላይ ገብቶ ቀለል አድርጎ ቀለው ታናንቆ አዋርዶ እንደሚያወራው አይደለም። ዲፕ ነው ይሄ ነገር። እኛ ስንሰማ እየሳቅን ነው የምንሰማው። እንደዚህ አናንቆ ምናምን ጥፉ ውጡ ምናምን ሲስቃለሁ ማለት ለአንዳንዶችም ኮሜንት ላይ ታችሁ ከሆነ ጽፍ ነበረ። እስቲ ደውሉልኝና እናውራ፣ እንዴት እኛ እንደምንረዳው ከኛው ስሙ። ከዛ በኋላ እኛን ከተረዳችሁ በኋላ ወደ ሞግቱ መምጣት ይቻላል የሚለው ነገር አስባለሁና እያንዳንዱ ቸርች ውስጥ የከበረ የራሱ የሆነ ትኩረት የተሰጠው ድምዳሜ ያገኘ ትምህርት አለ። የኛ ድምዳሜ ይሄ ነው። እዛ ሰፈርም ያለውን ማከብረው ፓርት አለ፣ ማለቀው ፓርት አለ፣ መገዛው ፓርት አለ። በእንደዚህ አይነት መንገድ እየተረዳዳን ካልሄድን ድንጋይ መወራወሩ ጀስትሩ አይደለም ያስባለሁና በጣም ይቅርታ ሳታችሁን ወሰርኩ። ተባረኩ። ሲሲ አንድ ጊዜ አንቺ
አንዴ ድርሰኛለሽ ሲሲ ላመስግነው። ቆይ ቄስ ላመስግነው። ቴንክ ዩ ቄስ ፍቄ በጣም ደስ የሚል መልስ ነው የመለስክልኝ። በጣም አመሰግናለሁ። ተባረክ። ግን ፎሎ ባክ ብትመልሱ ደስ ይለኛል ስለምፈልግ። እሺ ሲሲ አንድ ጊዜ ላውራ። አንድ የመጨረሻ በቃ ቄስ በፍቄ አንድ የመጨረሻ ጥያቄ እሺ ይቅርታ በጣም ይቅርታ በጌታ ራስ ዙሪያ ነው የምጠይቀው ጥያቄው ስራ ላይ ስለነበርኩኝ ተመልሶም ከሆነ ይቅርታ በጣም ካልተመለሰ ግን ተመልስልኛል ከይቅርታ ጋር ቄስ በፍቄ ጥያቄን ከተሳሳትኩኝ ኪንግ ናታ ኖ አይደለም አቤል አንዴ ጥያቄን ይስማኝ አንድ ጊዜ አረ ሰው የሰው ጊዜ አትመጣ አንድ ጊዜ ሚውት አድርግልኝና አንድ ጊዜ ጥያቄ ልጠይቅ ሰው ሲያወራማ ማን ላይ አትግቡ እናንተ እያወራችሁ እየሰማናችሁ አይደል ያ ሚውት አድርጌላለሁ ጠይቅሽ ሚውት አድርጌላለሁ ኦኬ አይ በማል ሲገባ ነው አቤል ቄስ በፍቄ ሉተራን ዓለም አቀፍ ቤተክርስቲያን ናትና የራሱ የሆነ ኮንፌሽን አላት እዛ ኮንፌሽን ላይ ሉተራን ከተሳሳትኩኝ ታርመኛለህ በጌታ ራስ ዙሪያ ሳክራመንታል ዩኒየን የክርስቶስ ሥጋና ደም ከብስትና ከወይኑ ጋር አብሮ ይገኛል ብለው ነው የሚያስቡት እና ሪል የሆነ ክርስቶስ ይገኛል ብለው ነው የሚያስቡት ስለዚህ ኢትዮጵያ ውስጥ ያለችው ሉተራን ቤተክርስቲያን ያንን ነገር ትቀበላለች ታምናለች እንደዛ ብላ ነው የምታምነው ሪል ሲል በየትኛው በካቶሊክ ሐሳቤ ማለት ነው ወደ ትክክለኛው ሊትራል ወደ ሆነው ይለወጣል ብላ ታምናለች የሚል ነው አው ታርመኛል ያልኩት ያንን ነው ጥያቄን ከተሳሳትኩኝ ታርመኛል ያልኩት ያንን ነው ማለት ከህብስቱ ጋርና ከወይኑ ጋር አብሮ በህብረት ይገኛል ብላ ነው የምታስበው እንደዛ ብላ ነው የምታምነው አዎ ምንም በሉተራን ደረጃ ለዚህና እዚህ ሀገር ቤትና ምንድነው አበሻ ሀገር የሚባል ለውጥ የለም ባር ኮንፌሽናል አንድ አይነት አቋም ነው ምን ይዘው እሱ ነው መናቀነቅ ነው ቅድም አስቀምጫለሁ ያን ምናምንበት ምንድነው ይሄ ለምሳሌ በሚታየው ቂጣ ውስጥ ለምሳሌ ክራይስትን ራሱ ያው ጀስት አምላክ ሰው ሆኖ የመጣበት ስትመለከት ቅድም በጥምቀት ላይ ተናግሬው ነበር ልክ እንደ ከውሃው ጋር ያያይዤ ማለት ነው ኤችቶ ብቻ አድርገው ጥምቀት ነው የሚያስባሉ አይ ኤችቶ አጋንንት አያስጨሁም ሰውን በመንፈስ አይሞላም ስለዚህ ከውሃ ያለፈ ነገር አለ እዛ ጋር በእምነት ካልሆነ በስተቀር ማትረዳው አለ እንዳልኩት ሁሉ ህብስቱ ስታዩ ህብስት ነው ከዮሐንስ 6 ጀምረን ነው ያመና ያይዘው ጀስት ስጋዬን ያልበላ ደሜን ያልጠጣ ያለ አውርቶ ከዛ ይሄ ሰው ስጋውን ሊሰጥ እንዴት ይችላል የሚል ጥያቄ ሲያነሱ ብዙዎቻችን ልብ ብለናው እንደሆነ ባላውቅም ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ብሎ እዛ ክፍል ላይ ተናግሯል ስጋዬ ይለዋል ግን እውነተኛ መብል ነው እንዳለው አት ዘ ኤንድ እውነተኛ መብል ቆርሶ በእጁ ይዞ ነው ስጋዬን ያላቸው አት ዘ ኤንድ እውነተኛ መጠጥን ቀርቶ ነው ምን ያላቸው ደሜ ነው ያላቸው ይሄንን ነው ወደ ቆሮንቶስና መጣው ሳይገባው ይሄንን ስጋ ይሄንን ጽዋ እና እንጀራ የበላ ይልና የበላው እንጀራ ነው የጠጣው ጽዋ ነው የጌታን ስጋና ደም ስለማይለይ ለራሱ ፍርድ ይበላል ይላል ኢናዲሽን ደግሞ የጌታ ስጋና ደም ዕዳ አለበት ይላል በዕዳ ደረጃ የተጠየቀው ስጋና ደም ነው ማንኛውም አበዳሪ የሚጠይቀው ያበደረህን ነው የሰጠህን የሚጠይቀህ አሁን አይ ቂጣን የሰጠኝ ቂጣን የበላውት ብለህ የምታመልጠው አይደለም ስጋ ነው ይላል ደም ነው ይላል ዕዳው ውጤቱ ስንል በስጋ ከመሞት ጀምሮ በህይወት እስከ መድገም በአንዳንድ ህመም እስከ መጠቃት ድረስ ዲቫይን አግሬሲቪቲውን ሲገልጥ እንመለከታለን በዛ ቦታ ላይ እና እነዚህን ሁሉ ታሳቢ በማድረግ እኛ እንደ ተራ ምሳሌ እንደ ተራ ነገር አድርገን አናየውም ይሄንን በጣም ዲፕ የሆነ ብልጫ ያለው በቀጥታ ከክርስቶስ ስጋና ደም ጋር ህብረት የምናደርግበት አንዱ ቅዱስ ሚስጥር ነው ብለን ነው የምናምነው ሚስጥር ያስባለው ይሄ ነው በሚታይ ነገር ውስጥ ከማይታይ በእምነት ብቻ ከምታስተውለው ነገር ጋር የምታበርበት መንገድ ነው ይቅርታ ቄስ እንደው አንድ ጥያቄ በጣም ተሳይ ነው መሽቷል ምናምን ግን አጭር ጥያቄ ነች ኦኬ ቅድም ሲያስተምሩ ህፃናትን የምናጠምቀው እንዲድኑ ነው በመካነ ኢየሱስ ብለውናልና ያልተጠመቁ ህፃናት አይድኑም ማለት ነው ጥያቄ ልጠይቅሽ ሰው የሚድነው ዳግመኛ ሲወለድ ነው አይደል ወይም ደግሞ ከእናቱ ማህፀን ድኖ የሚወለድ የለም አይደል
እኔ መካነ ኢየሱስ ነው ያደግኩት። ያው ብዙ ጊዜ እንደዛ አይደለም ብለው ስለሚያስተምሩ ነው። እሺ እኛ ምናምን ምንድነው ጀስት ቅድም ከጥላ ጀምሮ ነው እንዳለ ያስቀመጥኩት ሰው አዳማዊ ኃጢአት ነው ማለት አዎ በአንዱ በአዳም ምክንያት ሞት ለሰው ሁሉ ደረሰ ኃጢአት ባልሰሩት ላይ እንኳን ሞት ነገሰ ነው የሚለውና ለመሞት ኃጢአት መስራት ድረስ ማርፈድ አላስፈልገኝም ምክንያቱም ከሞተ ዘር ስለተወለድኩኝ ማለት ነው ለዚህ ነው ኃጢአት ሰርቼ አልሞትኩም ከሞተ ተወልጄ ነው የሞትኩት ጽድቅንም ሰርቼ አልዳንኩም ጽድቅን ከሰራው ከክርስቶስ ተወልጄ ነው የዳንኩት ይሄን ላስተዋለ ሰው ያው ያንቺ ጥያቄ ግልጽ ነው መልሱ ስለዚህ ህፃናት ካልተጠመቁ አይድኑም ማለት ነው ዳግም ካልተወለዱ ማንኛውም ሰው የሆነ በእድሜ የሚሸነሸን አድርገው ሳልቬሽንን ዳግም መወለድ ያስፈልጋል ስለዚህ መታዘዝ ነው የሚያስፈልገው አብርሃም ለመገረዝ ብቻ ሳይሆን ለመግረዝም አምኖ ነበር አሁን አምኖ ለመጠመቅ ነው አብዛኛው ሰው ያመነው እንጂ በዛው እምነት ደግሞ አምኖ ለማጥመቅ ወደ ኪዳኑ ለመግባት ለምሳሌ ቆርኔሌዎስ አመነ ከቤተሰቡ ሁሉ ጋር ሊዲያ አመነች ከቤተሰቦቿ ሁሉ ጋር ያ ወይኔ ቤዘበኛ ከቤተሰቦቹ ሁሉ ጋር አንድ ሌላ ቤተሰብ አለና አንድ ወዳጄ ምን አለኝ እንደ ህፃናት ባይኖሩስ አለኝና ያው እንደው ላስቃችሁ ብዬ ነው ምን ነው አራቱንም ቤተሰብ ላንተ አደረከው ባይሆን እንካፈላቸው አልኩት እንደው ሁለት እንሰድና ቢኖሩስ የሚለው ባይኖሩስ 50% እንጂ 100% ሆኖ ላንተ ሊያጋድል የሚችል የሙግት መቀጭ መስመር ሊሆን አይችልም ስለዚህ ቢኖሩስ እኔም 50% አለኝ እዛ ውስጥ ስለዚህ በዛ አይነት መንገድ ብናየው ጥሩ ነው እኔ እንደው እቺ ጆክ ናት ኖርማል በቁም ነገር አትያዙብኝ አሁን እዚህ ውስጥ ያላችሁ ሁላችሁም ከኦርቶዶክስ ተወልዳችሁ ተጠምቃችኋል ከዛ በኋላ ደግሞ ወንጌል መታችሁ ደግማችኋል ስለዚህ አትሊስት የመድገም ቻንስ ነበራችሁ እርግጠኛ ላልሆንበት በእልህ ከመሄድ አጥምቀው ልጅህን የማይጠቅመው ከመሰለ ደግሞ ድገመው ሲያድግ እንዲው እርግጠኛ ላልሆን ነው ነገር ይዘነው መሄዱ በራሱ እኔ አንተ አዋጭነቱ ለምሳሌ የኔ ልጅ ተጠመቀች ያንቺ ልጅ አልተጠመቀች የምንበል ሁለት ወደ ጌታ ቢሄዱ እውነት አለመጠመቅ ምንም ባያጎዳቸው የኔ ልጅ ውሃ ስለነካት ሰማይ ተቆጥቶ ሲወል አይከትብኝም ኢንኬዝ ግን እኔ እንደምለው ከሆነ ግን ቀልጧል ያንቺ ልጅ ስለዚህ እርግጠኛ ላልሆንበት ነገር ብዙ መሟገቱ እኔ አላስኬደኝም ቸርች ምን ያመነች መጣች የሚለውን ወደ ኋላ ማየቱ ጥሩ ይመስለኛል የጥንቷ ቤተክርስቲያን ምን ያመነች መጣች የሚለው ነገር ይሄ ነገር እንትን ነው ክሪድ ነው የኖረ ነው ለምሳሌ የኒቂያን ጉባኤ የኒቂያን የሃይማኖት መግለጫ መጨረሻ መዝጊያ ውስጥ ተመለከቱት ለኃጢአት ስርየት በመተውን በአንዲት ጥምቀት አምናለሁ ብሎ ነው የሚሰጋው የሐዋርያት ክሪድ የተብራራበት በጣም ድንቅ የሆነ ክሪድ ነው ያለውና እነዚህን ሁሉ ወደ ኋላ አይቶ የጥንቷ ቤተክርስቲያን ምን ያመነች መጣች የሚለውን ነገርም አብሮ መያዙ ጥሩ ይመስለኛል በጣም ውድ ነው ልጫን አልፈለኩም በዚህኛው አቅንት ላይ በሐሳብ ኖርማል ፍሰት በሁለት ክንፍ መብረርን አምናለሁና እንደዚህ እናምናለን እንዲህ በማመናችን የተጋጨን የመጽሐፍ ቅዱስ ክፍል ካለ ከዚህ ለሚለው ደግሞ ልብ ሊኖረን ይገባል ምክንያቱም መጽሐፉ የኔም ያንቺም አይደለም የጋራችን ነው እውነት መጽሐፉ ጋር ያለው ነው በመጽሐፉ ላይ ላመጽ አልችልም አቋሜን እንዲል ላንቀውም አልፈልግም መጽሐፉ የሚለውን የሚመስል 50+ እንኳን ከደረስኩኝ እሱን ወደዛ ጋደላለሁ ይሄን ነው አሁን እዚህ እምነት ላይ ምን አቆየህ ካልሽኝ እንዲህ ማመኔን ያቆየኝ ከዚህ ሊያወጣኝ የሚችል ደግሞ ሌላ አቋም ካለ ዌልካም እስካሁን ስላልመጣ ነው አሁን የሆንኩት ለማለት ፈልጌ ነው ተባረኩልኝ ሲሲ አንድ ቄስ ከመውጣቱ በፊት ግን የመጨረሻ አንድ ጥያቄ ብቻ የመጨረሻ ከዚህ በኋላ ጥያቄ አለ ቆይ አንድ ጋዲ ጥያቄ አለው መሰለኝ የመጨረሻ አንድ ጥያቄ ብቻ ሲሲ አስቀድመኝ አጭር ጥያቄ ብቻ በጣም ብዙ ሰው ከስር ስላለ ሲሱ ችግር የለውም እኔ ቀሲስን ሌላ ቀን ችግር የለውም ባሪ ገና ነው የሰማዋቸው ሌላ ቀን አገኛቸዋለሁ አንዳንድ ላነሳላቸው የምፈልገውም ጥያቄ አለና ከቀደም ጀምሮ ያነሱት ሐሳብ እውነት ለማውራት መልካም ሐሳቦችን አንስተዋልና ዛሬ ሳክራመንት ዙሪያ ስለሆነ የተናገሩት ሲሶዬ በተለይ ከሐዋርያ ቅብብሎሽ አንፃር ላነሳላቸው የምፈልገው ጥያቄ አለ ሌላ ቀን ችግር የለውም ዛሬ ስለመሸባቸው ሰላም ብያለሁ ሲሱ ቀጥሉ ጋዲ ወይ እሺ ሰላም ብያለሁ ሲሱ ቀጥሉ ሲሲ ልቀጥል እሺ ቀጥል እኔ ጋር ስለሚያስተጋባው ሚስ ላድርግላችሁ ቀጥልሽ እሺ ቄስ ሰላም ላንተ ይሁን እንግዲህ በጣም ብዙ ጊዜ ባንተ
ተገልግለናል፣ በጣም ተጠቅመናል። ያው ሰሜን ሙሉ ወንጌል እየመጣ ብዙ ጊዜ አገልግለናል። የውድ ፕሮግራሞች ሳይቀር ሁሉንም ኮንፈረንሶች ሳይቀርና በጣም ብዙ የተጠቀምንብህ ወንድማችንና በጣም ነው የምወድህ ማከብር። ተባረክ። ስላየውም እዚህም ስላገኘው ደስ ብሎኛል። ያ ጥያቄ ምንድነው አሁን ሲሰጥ የጌታ እራት ሲሰጥ በፔንቴኮስታል እንግዲህ በሙሉ ወንጌልም የመጀመሪያ ቀዳሚ ሆና ስለምትነሳ በደንብ ስለምታውቃት ቤተኛም ስለሆንክ ሲሰጡ ይሄ ምሳሌ ነው ለአንተ፣ ይሄ የጌታ ስጋ ምሳሌ ነው እያሉ ነው የሚሰጡት ወይስ ስለአንተ የተቆረሰው ስጋ ነው የፈሰሰው ደም ብለው ነው የሚሰጡት? እሱን በደንብ አዌርነሱን ቢሰጥ ብዬ ነው። እውነቱን ለመናገር እንደውም በትልቅ ፍርሃትና መንቀጥቀጥ እንደውም አንዳንድ ሰዎች ፈርተው ሁሉ ሳይወስዱ የሚወጡበትም የሆነ አንድ ሙሉ ወንጌል ቸርች ላይ አጋጥሞኛል። እና ለምንድን ነው የሚሸሹት? የተሰጠው እኮ ለኃጢአተኞች ነው፣ እንደውም ኃጢአተኛ ሊጠጋው እንጂ ሊሸሸው የሚገባ ጉዳይ አይደለም የሚለውን ነገር ሁሉ በሌላ ጊዜ ያስተማርኩበትን እንትን አያለው። እያወራን ያለ ነው ሪትን ከሆነው አስተምሮት አንግል እንጂ በመድረክ ላይ የሚደረጉት በከፍተኛ ጥንቃቄ በከፍተኛ ፍርሃት ከብዙ የንስሐም ጸሎት ጋር በተያያዘ መንገድ ነው። እኔ ኦልሞስት 80% የማገልገል እድሉ ያለኝም በፔንቴኮስታልስ መድረክ ላይ ስለሆነ ሁሌ የማየው ነገር ይሄ ነው። አንዳንድ ጊዜ ወረቀት ላይ ያለውና በመድረክ ላይ የሚከናወነው ነገር ብዙ ቦታ ላይ ሲለያየ ያለውና አንተ እንዳልከው ነው ያየሁት፣ የምሰማው እሱን ነው። ግን ቴዎሎጂ ገብተህ ስትማር ቪዎችን ስታጠና የሚነገሩትን አቋሞች ነው አሁን እዚህ ላይ ያነሳ ነው። ኦኬ ያው አንዳንድ ወንድሞች ኢንቫሊድ ነው ምክንያቱም ምሳሌ ብለው ይሰጣሉ ይላሉና እኔ ደግሞ እንግዲህ ያደኩባት ቤተክርስቲያን ላይ ሲሰጠን አሁን እንዳልከው ከ15 ቀን በላይ ነው ጾም ጸሎት የሚደረገው ንስሐ የሚገባው። ሲሰጥም ይሄ ስላንተ የተቆረሰ የክርስቶስ ደም ስጋ ነው፣ ይሄ ስላንተ የፈሰሰ የክርስቶስ ደም ነው ተብሎ ነው የሚሰጠን። ያም የክርስቶስ ስጋና ጥሩ ጥያቄ ስላነሳ ጆይ ሳክራመንት ቫሊዲቲ ላይ የተወሰነ 1-2 ደቂቃ ቄስ በፍቄ ቢልበት አንድን ሳክራመንት ቫሊድ ነው ኢንቫሊድ ያደረጋቸው ነገሮች ምንድን ናቸው የሚለውን ነገር 1-2 ደቂቃ። እሺ ያ እኔ መስሎኝ ነበር። እሺ ቴንክ ዩ። ያው ገብቷል ቄስ ቫሊድ ነው ኢንቫሊድ የሚለው ቅድም በደንብ ያወራሁት መሰለኝ በጌታ እራት ላይ ያለውን ሐሳብ ዝም ብዬ እግር ጥሎኝ በገባሁበት ነው። እንግዲህ በጣም ዲፕ የሆነ ነገር እያወራን ያለ ነው። እኔ ልናገር የምችለው ከሉትራን አንግል ያለውን አረዳድና አመለካከት ነው። በቡክ ኦፍ ኮንኮርደንስ ላይም ተቀምጠዋል፣ በእኛም ካታኪዝሞች ላይ የተቀመጡ ነገሮች ናቸው። ይህ በጣም ግልጽ የሆነ ነገር ይመስለኛል። ዋናውና ትልቁ ነገር ጥምቀትንም ሆነ ቅዱስ ቁርባንን እግዚአብሔርን ካችሁ ባለበት ወይም ተጠጉት ባለበት መንገድ መጠጋታችን ነው ቫሊድም ኢንቫሊድም የሚያደርገው። ምን ገብቶን ወደዛ እውቀት መጣን ነው፣ በምን እውቀት ለሰዎች ዘረጋ ነው። እሱን ዋናው ነገር። ለዚህ ነው ደጋግሜ የቆሮንቶስን ሳነሳ የነበረው ከዮሐንስ 6 ጋር ያገናኘው ስናገር የነበረው ከዚህ የተነሳ ነው። ከኃጢአት ጋር በተገናኘ ከንስሐ ሕይወት ጋር ምንድነው ከሕይወትን በእግዚአብሔር ሕይወት ከማስቀጠል አንግል ያለውን አጠቃላይ ትርጓሜ በካደ መንገድ የሚሰጥ ከሆነ ያ ኦልሞስት እንደ ቆሮንቶስ ጀጅመንትን ወደሚቀበለው ሰው እና ወደሚያቀበለው ማህበር ከመጥራት ባለፈ የሚያመጣው ቤኔፊት ያለ አይመስለኝም። ልክ አሁን ቅዱስ ጥምቀትን ከአብርሃም መገረዝ ጋር እንዳመጣሁት ኢቭን የጌታ እራትን ለምን ከፋሲካው በግ ጋር አናገናኘውም? ሜይ ቢ ጥያቄዎችን እዛ ጋር ሙሉ የሚያደርገው ይመስለኛል። ታስታውሳላችሁ ከግብፅ ሲወጡ የተሰጣቸው የፋሲካው በግ ነው፣ ነውር የሌለበት በግ ነው። ይህንን ዮሐንስ መጥምቅ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ለእስራኤል ሲያወራቸው ለኃጢአት መወገድ የሚሰጥ በግ ታሪክ ያለው ማህበረሰብ ስለሆነ ይረዱታል የዚህ ነብይ ንግግር። ምክንያቱም እስራኤል ስጋ ሲያምረው አርዶ የሚበላው በግ እንዳለው ሁሉ ለኃጢአት ጸጸትና ንስሐ በፈለገ ጊዜ ደግሞ ወደ መቅደስ ይዞት የሚወስደው በምትኩ እንዲታረድና በደሙ በኩል በእግዚአብሔር ፊት እርቅን ለማከናወን ወደ ለሞት የሚጎትተው በምትኩ የሚወስደው
በግ እንዳለው ያውቃል። ያ በግ የእግዚአብሔር በግ ይባላል። ኃጢአተኛውን ወክሎ በእግዚአብሔር ፊት የሚታይ በግ ስለሆነ እስራኤል የወጣው ከግብፅ ሲወጣ በዚህ በግ መሞት ነው የወጣውና በጉ ሁለት ነገር ነው የሰጣቸው ታስታውሳላችሁ። ስጋውን ትበላላችሁ፣ ደሙን ትቀባላችሁ የሚል ነው እና ከሱ አንዳችን አጥንት እንዳትሰብሩ ሲላቸው እንመለከታለን። እውነትም የፋሲካው በክርስቶስ በታረደ ጊዜ ሐሙስ ዕለት የሰጠው ስጋና ደሙን ነው። ያኛውም ስጋና ደሙን የሰጠው። የሚገርመው ነገር ግራና ቀኝ የተሰቀሉትን አጥንት በብረት ሲሰብሩ ትመለከታላችሁ። የፋሲካው በግ ግን አጥንቱ ከሱ ስለማይሰበር ሳይሰበር እንዳለፈ ትመለከታላችሁ። ይሄ የሚያሳየን ኮፒ ፔስት ነው። እዛም ጋር ምንድን ነበር ደሙ ያደረገላቸው የሚለው ነገር ስንመለከት የበሉት ስጋ ግብፅን ለቆ የመሄድ አቅም ነው የሰጣቸው። ደሙ ደግሞ ግብፅ ከገባው ሞት ነው ያዳናቸው። ለዚህ ነው ከሳልቬሽን ጋር ከማምለጥ ጋር ከመትረፍ ጋር አብረን ካልሰፋ ነው ትርጉም ያጣል። ተራ ዝም ብሎ ስርዓቱ ነው ያልፋልና እንደዚህ ጠቅልል አድርገን ብንመለከተው ጥሩ ነው። ባይብሉ ላይ ብቻ ቆም ብዬ ስላወራሁት እዛው ላይ ልጨርስ ብዬ ስላሰብኩ ነው። ከዛ ዋይድ በሆነ መንገድ ጠለቅ ባለ መንገድ ምናልባት ሌላ ጊዜ ተገናኝተን ማውራት እንችላለን። አሁን ቄስም እሸኛቸው ደስ ይለኛል። አማን የምትለው ነገር አለ ከመውረዳቸው በፊት በፍጥነት? ቴንክ ዩ ሲስ። ቄስም በጣም ጥሩ ማብራሪያን የሰጠውና እኔ እንኳን አንድ ሁለት ጥያቄ ለመጠየቅ ፈልጌ ነበረ ከተቻለ ሲስ ቄስ ከመሄዱ በፊት። ዛሬ ይዘናቸዋል እንግዲህ ቄስ ይፍቀዱልን። እሺ ጠይቃ ማለት በጣም ይቅርታ ጋር ዛሬ እሺ የመጀመሪያ ጥያቄ ከዚህ ከጥምቀት ጋር የተገናኘ አንድ ቀደም ሲናገር ስላልተጠመቁ ልጆች አይ ቲንክ ኮመንትም ላይ በጣም የተነሳ ነበረ እና ወደ ፕሪዴስቲኔሽን ሐሳቦች አይመራንም ወይ? ምክንያቱም የሉትራን ቲዮሎጂ ከደብል ፕሪዴስቲኔሽን ጋር የሚገናኝ አይደለም ወይንም የኦገስቲንንም ጨምሮ ማለት ነውና ያልተጠመቁ ጠፉ ከሚል ጋር የሚገናኝ ትንሽ ጥያቄ ስለፈጠረብኝ ነው። ይሄ ነው አንደኛው ጥያቄ። ሁለተኛው ደግሞ የተሐድሶ ሄዶ ስለ ወንጌላውያን የሚል ኢቫንጀሊካል የሚል ሐሳብ ተነስቷል አይደለ? ምክንያቱም ሉትራኑም ሪፎርምዱም ሌሎቹም ትራዲሽኖች የአንጌሊካኑም ተጨምሮ ኢቫንጀሊካል የሚል ወደ 18ኛው ሴንቸሪ ላይ እንደዚህ አይነት ትራዲሽን አለ እና ኢሴንሻል እና ነን ኢሴንሻል ብለው የሚከፍሏቸው ማለት ነው። እና ከዚህ አንጻርስ እንዴት ትመለከተዋለህ? ከወንጌላውያን ጋር ኢሴንሻል ሆነው አብረው የሚቆሙባቸው አብረው የሚያምኗቸው በጋራ የሚሰሩባቸው ደግሞ ነን ኢሴንሻል ደግሞ ሆነው እያንዳንዱ ቤተ እምነት ደግሞ በራሱ የሚያምነው እንዳለ ማለት ነው። ወይንም ለምሳሌ መካነ ኢየሱስ የሙሉ ወንጌልን ኦር የመሰረተ ክርስቶስን የቅዱስ ቁርባን አወሳሰድ የጌታ እራት አወሳሰድን ታወግዛለች ወይ? ምክንያቱም ኢሴንሻል ልዩነቶች ነን ኢሴንሻል የሚባሉ ልዩነቶች ከመኖራቸው አንፃር እና ይሄንን እንዴት ትመለከተዋለህ ለማለት ነው። ቴንክ ዩ ሲስ። ቄስም አመሰግናለሁ። ቄስ በፍቅ እያወራ ከሆነ ማይክ ሚዩት ነው። ነን ኢሴንሻል እያልን የምናስቀምጠው አይደለም። የቅዱስ ጥምቀትና የቅዱስ ቁርባን ጉዳይ ኢሴንሻል ነው። ግን ለምሳሌ አሁን በስላሴ ላይ ያለን አስተምሮት በመስቀል ላይ ባለቀው የእግዚአብሔር የምሕረት ስራ በክርስቶስ ምትካዊ ሞት ብቻ ስለተከፈተው የምሕረት ደጅ ይሄ ስለ ጸጋ ስለ መጽሐፍ ቅዱስ የበላይነት እነዚህ ነገሮች ጀስት ከሁሉም አብያተ ክርስቲያናት ጋር በጋራ ቆመን የምናገነቅናቸውና ዋጋ የምንከፍልላቸው ተያይዘን የምናስከትለው የምንኖርለት ጉዳይ ነው። ወደ ይሄ ኖርማል የሆኑ አንዳንድ ስርዓቶች አሉ። ጀስት ምንድነው ሳልቬሽንህን ዘላለምህን የማይዋጥጥ ከሆነ ያንን ስፔስ ይኖርሃል አብሮ ለመቀጠል የማትደራደርባቸው ቦታዎች አሉ። እምነት፣ ጥምቀት፣ የጌታ እራት የሚባሉት ግን ኦልሞስት በቃ ጸጋን እግዚአብሔር አምላክ ወደ ኃጢአተኛው የዘረጋበት መንገዶች ስለሆኑ እዛ ላይ ያሉ የትምህርት ስህተቶች እስካሁን በዛ ደረጃ የሚደራደር በዛ ደረጃ ራሱን የደባለቀ
የሉትራንም ሆነ የመካነ ኢየሱስ ቸርች አረዳድ አለ ብዬ አላምንም። እስካሁን አላደረግንም። ይህንን ምንድን ነው አስመረን ነው ይዘን እየሄድን ያለ ነው። ምክንያቱም ስለ ጥምቀት ህፃናትንም ስናጠምቅ የጌታ እራትንም በምንሰጠው ትምህርትና በምናደርግበት ስርዓት ውስጥ የራሳችን የሆነ ጠንካራ የሆነ አመለካከት አለን። ይህንን ጠብቀን ነው የምንሄደው። እዚህ ላይ የምናደርገው መደራደርና መጠጋጋት የለም። እስካሁን እንደዛ ነው። በኢትዮጵያ ውስጥ እንግዲህ አብያተ ክርስቲያናት ራሳቸውን እያስቀጠሉ ያሉት። ከህፃናት አንግል እየጠየቀኝ ያው ብዙ ጊዜ ህፃን ማን ነው፣ ህፃን ስንት ነው የሚለውንም እንሰፋ አድርጎ ማየት ይጠይቃል። የሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ሰው በሚለው ካየ ነው እኔ ሰው በሚለው ማዕቀፍ ውስጥ ነው ያየሁት ያለሁት። ሰው መሆን የሚጀምረው የተወሰኑ 10 ዓመታትን ሲሻገር አይደለም። እና አንድ ኃጢአተኛ ወደዚህ ዓለም እንደመጣ እንጂ የምናስበው አንድ ጻድቅ ሊረክስ እንደመጣ እናስብም። ረክሶን የመጣው ሲንፉል ኔቸር ይዞን የመጣው ከዛ በኋላ በኑሮ የሚገልጠው የዘሩን መልክ ነው የሚገልጠው በኑሮ እና እንደዚህ ሆኖ የመጣን ኦኬ ድምፅ ስለገባብኝ ነው። እና ምንድነው ሰፊ ሀሳብ ነው እዚህ ጋር ያለው። ግን ሰው በሚለው ካየ ነው ማንኛውም ሰው ከፍጥረቱ የቁጣ ልጅ ነው፣ በአመፃ ተጸነሱ፣ በኃጢአት ተወለዱ። ከብሉይ ኪዳን ዘመን ጀምሮ የነበረ እሳቤ ነው። እስራኤልን እኮ እስራኤል ያስባላት በመገረዝ ኪዳን ውስጥ መላው ቤተሰብ የእግዚአብሔር ወገን የመሆን እድል ማግኘቱ ነው። ብልጫው እዛ ጋር ነው ያለው። የዛ ኪዳን አካል ለመሆን ሰው የተወሰነ ዘመን መቆየት አላስፈለገውም ነበር። ስለ ሙሴ ሕግ፣ ስለ ኪዳኑ፣ ስለ መቅደሱ ስርዓት፣ ስለ ታቦቱ ማንነት፣ ስለ በጉ ደም፣ ስለ መሰዊያው ስርዓት ከተማረ በኋላ አይደለም አንድ አይሁዳዊ የዛ ህዝብ ወገን የሚሆነው። በ8 ቀኑ ይሆናል። ከዛ በኋላ ወደ ኪዳኑ ይገባል። ስለ ኪዳኑ እውቀት ደግሞ እየተማረ ያድጋል። ልጅን በሚሄድበት መንገድ ትመራዋለህ። ባደገ ጊዜ ደግሞ ፈቀቅ የማይልበትን እውቀት ታስጨብጠዋለህ። እና እንደዛ ነው ከቤተሰቡ ሁሉ ጋር ስለሚል ከቤተሰቡ ሁሉ ጋር አመነ የሚል አታገኙም። አንድ ቦታ ግን ተጠመቀን ታገኙታላችሁ። ከቤተሰቡ ሁሉ ጋር አብርሃም አላመንም፣ ግን ከቤተሰቡ ሁሉ ጋር ግን አብርሃም ሲገረዝ እናያለን። እና እንደዚህ ባለ ብርሃን ነው ነገሮችን እኛ የምንረዳው። አባቶችም እንዲያምኑ ነው የመጡት። አክቹዋሊ የቸርች ታሪክ የሚነግረን እሱ ነው። ቄስ ፍቄ በቃ ማደረተኛ እሺ ማነው? ቆይ ቅድም ገብቼ የነበረ እሳቸውን ስላላገኘው ነው የወረድኩት። አሁን ግን እድል ስላገኘው አመሰግናለሁ። ሲሲዬ ስላስገባኝ ጌታ ኢየሱስ ይባርክ። በጣም ቄስ ፍቄን ስፈልገው ስለነበረ እህቴ እባክሽን ፕሊስ፣ ቅድም እንደዚህ ስትረብሽ ነው የወረደው። ፕሊስ እባክሽ እባክሽ ሁልጊዜ እኔ እንዳልሽኝ ይጠይቅ። ፌር ሁኚ። በጣም ፌር አይደለሽ። እሺ ፍቅዬ ጌታ ኢየሱስ ይባርክ። በጣም የምንወድህ ወንድማችን ነህ። ጌታ የሰጠን እናመሰግነዋለን ጌታን ስላንተ። አንድ ነገር ልጠይቅ ፈልጌ ነው። በጣም አጭር ጥያቄዎች ናቸው። እውነት ለመሆን 2 ጥያቄዎችን ጠይቃለሁ። አጭር ምናልባት 30 ሰከንድ ቢወስዱብህ ነው ብዬ ነው የማስበው። አጫጭር መልስ የሚፈልጉ ናቸው። የመጀመሪያው ደረጃ አንተ ራስህ አሁን ኮንፈርም እንዳደረከ ቢያንስ 80% የሚሆነው ጊዜ ወይም አገልግሎትህ ከሌሎች እህት አብያተ ክርስቲያናት ጋር እንደሆነ ተናግረሃል። በእነ ሙሉ ወንጌል፣ በእነ መሰረተ ክርስቶስ፣ በሌሎችም እንደዚህ አጥቢያ ቤተክርስቲያናት የሚያልፍ ጊዜ እንደሆነ ተናግረሃል። አገልግሎት በብዛት ቄስነትህ ግን ጥሪ ግን ከመካነ ኢየሱስ ጋር ነው። የምታገለግላቸው ሰዎች የዳኑ ናቸው ብለህ ነው አምነህ የምታገለግላቸው? አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ ማለት በሳክራመንት እንግዲህ ከአንተ ጋር ሳይገናኙ የዳኑ ናቸው ወይ ብለህ አምነህ ነው ወይ የምታገለግላቸው? አንድ። ሁለተኛው ጥያቄ ወንጌል ለማን ነው የምትሰብከው አንተ? ወንጌል ለኦርቶዶክሳውያንና ወንጌል ለካቶሊካውያን ይሰበካል ወይ? ማለት ኢየሱስን እመኑ ብለህ ትሰብካለህ ወይ? እነዚህ 2 ጥያቄዎች እንድትመልስልኝ። ቴንክ ዩ። ተባረክ።
ያው ድነዋል ብለህ ታምናለህ ወይ ላልከው ቅድም እኮ እንደነገርኩ ነው። አሁን ጀስት በአብርሃምና በይስሐቅ መካከል ያለውን አስምሬ ነው መመልስልህ። ይሄ የሚያድነን ኢየሱስ ክርስቶስን በማመን ነው። ስለዚህ ያ ቤት የእምነት ቤት ነው። በፔንቴኮስታል ውስጥ በመስቀል ስራ፣ በክርስቶስ ምትክ አዳኝነት፣ በዘላለም ሕይወት፣ በሙታን ትንሣኤ፣ በእንደዚህ አይነት ነገሮች በጸጋ ስለሆነው መዳን በእምነት በኩል ስለተዘረጋው የእግዚአብሔር ጽድቅ ምንም የማያወላዳ ግልጽ የሆነ ትምህርትና ለዛ ትምህርት ደግሞ ምላሽ የሰጠ ጉባኤ ያለበት ስለሆነ ወንድሞቼ እንደዳኑ አምናለሁ። ከዛ ያለፈ ጥያቄ ከፈጠረብኝ ሊፈጥርብኝ የሚችለው ከእምነቱም ከጥምቀቱም ጎሎ በእጃቸው ስላሉ ህፃናት ነው ጥያቄ ሊኖረኝ የሚችለው። ይሄን እዚህ ጋር በዚህ ቢዘጋው ደስ ይለኛል። ወንጌል ለማን መሰበክ ያለበት ካልከኝ፣ ወንጌል ለፍጥረት ነው መሰበክ ያለበት። ትክክለኛውና መጽሐፍ ቅዱስ ይሰበክ ይነገርልኝ ባለው ልክና ልክ ያልሰማ ሁሉ መስማት አለበት። ያ የኔንም ቸርች ይመለከታል። ወደ ውስጥም ወደ ጎንም ወደ ውጭም ወንጌል በዚህ ልክና ልክ ሰዎች እንዲያምኑት እንዲቀበሉትና እንዲጠብቁት ሰብካለሁ። ያው እንትኑን ክሊር ለማድረግ የሁለተኛውን ጥያቄን ብቻ ክሊር ለማድረግ ከአንዳንድ ሉተራኖች ወንጌልን ለኦርቶዶክሳውያንና ለካቶሊካውያን ጥያቄውን ቄስ ፍቄ ጥያቄውን መልሶላል። ግድ አንተ የፈለግከው መመለስ የለበት። በቃ ጥያቄው ጥያቄን አቤሎ አንዴ ጥያቄውን ግልጽ ለማድረግ ነው። ግልጽ ማድረግ ፖለቲካ ዜዶ ጥያቄው ያንተ ጋዲ ትናንትና አሁን ወንጌል አልተሰበክም እኛ ቤተክርስቲያን ትናንት እሑድ። ኧረ ቀሲስዬ እንዴ በደንብ ነው እንጂ ቀሲስዬ በየቀኑ ነው እና በጣም እውነት ለመናገር እኔ አበባ ስሰጥ ነበረ። በጣም አፕሪሼት አድርጌ ነው ባይዘው። ያው ልዩነታችንን እኮ እናውቃቸዋለን፣ ምንም ጥያቄ የለም። ልዩነቱ ግን በቃ የሆነ ሽታው የሚሸት ነገር ነው። በቃ ጥሩ የሆነ ነገር ስታይ አፕሪሼት ማድረግ ሊለምድብን ይገባል። እግዚአብሔር በሚያውቀው ከልቤ ነው እና ጥሩ የሆነ ጤነኛ የሆነ እንግዲህ እኔም ከዚህ በኋላ ማወራው ከነዚህ ከቄሶች ጋር ነው። እውነት ለመናገር በቃ ከነቄስ ፍቄ ጋር ማወራ ነው የሚሻለኝ። ሲሳይ አትመጥነኝም፣ ልወርድ ነው ጋዲ ሲሳይ ልወርድ አንድ አቤል ይቅርታ አቤል ልወርድ ስለሆነ ነው። በነገራችን ላይ እንደዚህ ያሉ ሌጋሲ ያላቸው በጣም ማለት ሲናገሩ የሚደመጡ ሰዎችን ሪስፔክት አድርጎ ማዳመጥ ጥሩ ነው፣ ይጠቅማሉ ማለት ኦፍ ኮርስ በተለይ ለአማኞቹ አሁን መካነ ኢየሱስም ሆነ ሉተራን እንደዚህ ያሉ ሰዎች ሲመጡ ሃና አቤልም ሲያረጋው የነበረው ጥሩ ነገር ነው። እውነቴን ነው፣ መጠበቅ ያስፈልጋል። አንዳንዴኛ ፖለቲካው እንኳን ሳይገባን የሆነ ነገር እንደው መጥፎ ነገር ልንናገር የሚሆን ከሆነ መጠበቅ ጥሩ ነው ብዬ አምናለሁ እና አቤል ቴንኪው በጣም የምወደው ወንድማችን ነው አቤል አቡናና ሃናን እውነት ለመናገር ፖለቲካ ባታሰሩ አንዳንዴ እንደዚህ ያሉ ሰዎች በጤነኛ አይምሮ ያለ ምንም ፖለቲካ ንጹህ ልብ ይዘው ትምህርቱን ሲያስተምሩ ሪስፔክት ማድረግ ቢለምድብን ጥሩ ነው። እንደ ሁሉን ነገር ተቃውመን ይሆናል እንዴ? የእውነቴን ነው። እንደው እኔ ሰውዬ ከኛ ህብረት አይደሉም። አባሰጥ የነበረው ለታማኝነታቸው ነው። አትሊስት እዚያው ህብረት ውስጥ ያላችሁ ሰዎች ሪስፔክት ብታደርጉ ምን አለበት? በጣም ጤንነት አይደለም እግዚአብሔር የሚያውቀውና ጥሩ አይደለም። እና እንደዚህ ያሉትን ሰዎችን አንዳንድ ቀን እየመጡ ኢንቫይሮንመንቱን እንደው ጥሩ ሽታ እንዲያሸቱት ብታደርጉ ጥሩ ነው ለማለት ነው። ቴንኪው ሲስ እናመሰግናለን። መልካም ቀን ይሁንላችሁ። ቀሲስ ሰላም ለርሶ ይሁን። ቴንኪው እርሶ ነው። አሁን ቄስ በፍቄ በጣም ትልቅ ሰው ነው፣ መሬት ላይ ያለ ሰው ነው፣ የሚታወቅ ሰው ነው። እኔ ራሱ እሱ ያውቀኝም፣ እኔ በሱ አገልግሎት ራሱ ብዙ ቦታ ተገልግያለሁ። በጣም ትልቅ ረጋ ያለ ሰው ነው እና ለዛ እንደ ቄስ በፍቄ በጣም ጥሩ በአገልግሎት የተመሰከረለት ወንድማችን ነው። አገልጋይ ነው፣ ቤተክርስቲያንን የሚመራ ወንድም ነው። ሶ በሪስፔክት ሲያወራም ነገሮችን ለሱ መተው ጥሩ ነው።
ሌላው ደግሞ ምንድነው በወፍ በረር ይሄን ቲክቶክ ላይ የሚመላለሰውን ነገር ያውቀዋል። በተለይ መካነ ኢየሱስ ቤተክርስቲያን ሉተራውያን ላይ በእብሪተኝነት የሚሰጠው ንግግር እነዚህም ሰዎች እዚህ ሶሻል ሚዲያ ላይ ሆነው ያደመጡ እንደሆነ ማሰብ አስፈላጊ ነው። ያባ ስለዚህ እነዚህ ሰዎች ራሳቸው ደግሞ ቀረብ ብለው ምንድነው ምናምነው ምንድነው ምንከተለው የሚለውን ነገር ሲናገሩ በሰፊ ልብ መስማት አስፈላጊ ነው። የግድ የኛን ፖለቲካ አፋቸው ውስጥ እየከተተን እንዲያወሩ ማድረግ የለብንም። ለዛ ነው ከመነሻው በተለይ ሰሞኑን ከመካነ ኢየሱስም አምልጡ የሚሉ ሰዎች አሉና ማምለጥ እስከናንተ ነው የሚል መልእክት ለማስተላለፍ ነው። ማምለጥ ከናንተ ላይቭ ነው። ስለዚህ ዜዶ ፐርሰናሊ የመጀመሪያው ጥያቄ ትክክል ነው። ሁለተኛው ጥያቄ ግን የሰሞና የግድ ለኦርቶዶክስ ወንጌል መስበክ ለካቶሊክ ወንጌል መስበክ ምናምን ወንጌል ለፍጥረት ሁሉ ነው ተብሏል። እድሜ ልካችን ወንጌል እየሰማን አይደል እንደምናልፈው? በየቤተ ክርስቲያኑ በየሁዱ በየማክሰኞ በየሮቡ ወንጌል አይደል እንደሚሰበከው? በየቤተ ክርስቲያኑ ወንጌል ለሁላችንም ነው። ግን የመዳንን ወንጌል አይደለም እየሰማን ያለ ነው። የዳንበትን ከዛ በኋላ ደግሞ ድህነታችንን አጥብቀን ይዘን እስከ ፍጻሜ የምንጓዝበትን ወንጌል ነው የምንሰማው። የመጀመሪያውን የምስራች ሳይሆን የምንሰማው ለህይወት ለኑሮ የሚያስኬደንን የምስራች ይዘን ነው እየጠበቅን ነው የምንሄደውና አንዳንድ ጊዜ እንደው የቲክቶኩ ትዕቢት እብሪት አለ። እኔ ብቻ ነኝ የዳንኩት፣ እኔ ብቻ ነኝ ንጹህ፣ እኔ ብቻ ነኝ የእግዚአብሔር እንደራሴና ጠበቃ የሚል አለ። እሱን ትክክል አይደለንም ለማለት ነው። እና ከተቀየምከኝ ሶሪ ወንድም ጠንበለል ዜድ ለዛ ነው። እናመሰግናለን አቤላይ እስከምትጨርስ ብዬ ነው የቆየሁት። ሰላም ዋሉልኝ። እሺ ቀሲስ ጥሩ ነገር ነው ያደረጋችሁት። ሲሳይ ቴንኪው እናመሰግናለን። በዚህ ሲሄድ ደስ ብሎ እሺ ዲስ እኔ ለቄስ በፍቃዱ መልእክት አለኝ። እሺ አይ እንዲሁ ያው ቲክቶክም ላይ ስላሉ ሲመላለሱም ቢሆን ነገ ለማንም የማይመለሱ ሰዎች ስለሆኑ ቢናገሯቸው እንዳይከፋቸው ያስተምሯቸው ነው የተናገሩት። የሚያምኑበትን የተናገሩት ግን ነገ ከነገ ወዲያ ግን ምላሹ ግልጽ ነው። ስለዚህ የተናገሩት ነገር ምንም ስህተት ስለሌለበት ትክክለኛ አስተምሯቸውን ስለተናገሩት አይደለም ለቄሶቻቸው ለቤተክርስቲያንም አንመለስም ያሉ ሰዎች ስለሆኑ አንደበታቸውን ሊያላቁ ይችላሉ። ኤርሚ ምን አለ መሰለኩ በጣም ምንም እንዳይመስላቸው ለማለት ነው። አይ በጣም በፍቄ ቲክቶኩን በጣም እንደሚከታተል እኮ በዛ ሳይድ የሚነሱትን ጥያቄዎች በሙሉ እኮ እንትን አድርጓል እኮ ኦሬዲ እንደዚህ አንደኛ ያወሩ ማስወረድ አልነበረብም ከመጀመሪያው። ግን አገባብ ላይ ፐርሰናል የሆነ ነገርና ዶክትሪናል የሆነ ነገር ለይተው አስቀምጠው ነበር። ኮንፌሽናችን ከሆነ የትኛውን ቤተ እምነት ሄደን የጌታ እራት መውሰድ አንችልም እንደኔ ብለው የተናገሩትን ደግሞ ሲሰሙ አብዛኛው ሰው ኮመንት ላይ በጣም እልል የሚሉላ ሰው አይቻለሁ እና በጣም ጊፍት ሲሰጡ ምናምን ተመልክቻለሁ። ፐርሰናል የሆኑ ነገሮችና ዶክትሪናል የሆኑ ነገሮችን አንደኛ መለየት በጣም አስፈላጊ ነው እና እኔ የመጨረሻ በቃ ይሄኛው የመጨረሻ ሊሆን አይችልም። እውነት ለመናገር ገና ሌሎችም ይመጣሉ፣ ሌላ ቄሶችም ይመጣሉ። እኔ አሁን አቤላ ለምሳሌ ምን መሰለ አሁን እንዳለ ያወረድኳቸው ቄስ በፍቄን ፕሮቴክት ለማድረግ ነው አንተን ያልኩት። ምክንያቱም እሳቸው በጣም የተከበሩ ጨዋ ሰው ናቸው። አሁን ሌላ ክርክር ውስጥ ከሚገቡ ምናምን ብዬን ሁሉንም ያወረድኩት ቄስ በፍቄም ይረዳኛል ብዬ አስባለሁ። ለዚህ ነገር ይቅርታ ጠይቃለሁ። ከታች አይ ልክ ነው። ወደ መጫን ሲኬድ እኮ ነው ያወረዳል። ቄስ በፍቄ ነው። አይ ሲስ ምን መሰለህ ይረዳኛል ብዬ አስባለሁ። ያው ቲክቶክ ላይ ያለው ፖለቲካ እኮ አቤላ ስለምታውቀው እኮ ዳሱ እኔ ያን ነገር ያደረኩት ከዛ አንፃር ነው። ቄስ በፍቄ በጣም ይቅርታ። በጣም ትልቅ ሰው ነው ቄስ በፍቄ ባይዘው መሬት ላይ በጣም ያገለግል ሰው ነው። በዛ እንትና በሉ። እሺ ኤኒዌይ
እንግዲህ የመሬቷንና የቲክቶኳን ተመሳሳይ እንደሆንን ቄስ በፍቄ ስላረጋገጡልን እናመሰግናለን። እና እንዳለው ኤርቢ ደግሞ እንዳለ ያው ድብደባው ምናምን የአየርም የመሬት ጥቃቱም እንደሚከሰት እነ ዳር ያዙ ዳር ያልያዙ ዳር አስያዦች ዳር ያዙ እንደሚሉም ደግሞ መጠበቅ ቅድሚያ ስጡ። ለሴት ነው ብቻ ነው ሲታበላ ቅድሚያ ስጡ። እሺ ኧረ እኔ አንችላችሁ አንተ ቅድም እኮ ታውቃለህ ዛሬ ጌታ ይባርክ። የመሬቷ የቲክታኳ አንባልም። በእውነት ቄስ ፍቄ ድሮ ወደዋለሁ። ዛሬ ደግሞ ጌታ ኢየሱስ ይባርክ።